ሲጀመር አንተ ስለኔ እናት ምን ያገባ ለምን ያገባኝ ያቺ ሜላት ተብዬ ሾካካና ሲጀመር ይሄን ሁሉ ይፈጠረችው አንቺ ምንድነው የምትወሪው ቆይ እኔ ልታስገምቺ ነው እንዴ መጣሽ እኔ ያወራሁትን እየሰማኸኝ ነው አይደለ እኔም እናቴ ነሽ ታውቃለህ አልዋሽም ምን ላደርግ እችላለሁ እናቴ እኔ ምን አውቃለሁ እሱ እኮ ነው ግራ ይገባ እኔ እናቴ ምን በቃ የምፈልገው እናቴን ይናፈቀች መታለች አልኩሽ ትገናኛለሽ እኮ እንዴት ተጠቀምተልስ ተልስናምታው ሰኩት ቶይ ምንድነው ጉልበት ልትጠቀም ነው እንደዚህ የተመጣው ወጣልኝ እንደውም ካልፈለኩ ወጣልኝ ሰማይ ፈቃደኛ አይደለም ወጣልኝ ካልፈለክ ምን ማሰብ ነው ቆይ የምችለው እሺ እናቴ ኢትዮጵያ መጣ እዚህ ቤት መጣ እዚህ ቤት ሁሉ መጣ ነበር እሱ ነው ግራ እየገባኛለሁ ወደ ውጭ ነው የምትወጪው ግን ሁሉን ነገር ማጣራት ታረታው በእናትሽ ውጪ እናቴ የት ነው ያለችው እኮ እያልኩ እኔ ማራቅም አንተ ልጠይቅ እናቴን ያለችው መርማሪ አይደል እናቴን ያለችው እዚህ አልመጣችም አልኩሽ እኮ ስንቴ ነው የምትመጪው አንቺ አይሰለችሽም እንዴ ወደዚህ መመሪያ እሺ አሁን እንድገባ ፍቀድልኝ አሊ ምን ታመጣለህ ወረዘ ይልልኝ ምንም ሲጀመር ህግ ባለበት ሀገር ምንድነው እንደዚህ የምታረጊ ነገርነሽ አንዴ ሳምንቱ ሙሉ መጣሽ አይሰለችሽም እንዴ እጂ በቃ አቡ ለምን እንደሚሰለችኝ እኔ በጓደኛዬ መሆነው ነገር ሁሉ ነገር አይሰለችኝም እሺ እሷ ቢያልፍላል ለኔ ምንም ያልፍልኝ ምንድነው እኮ ታዲያ የሷ ፕሮሰስ በመጀመሩ ምክንያት ከናት ጋር ለምን እንደምትጨቃጭቀው እንዴ እኔ ታላቅ አይደለሁ እንዴ እንዴት ነው እኔ ማልቀድመው ታላቅ እኮ ነው ቅድሚያ የሚሰጥ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ ቤተሰቦች እንዴት ናችሁ ዛሬም እንግዲህ ለእናንተ አንድ አዲስ ነገር አለኝ ማለት ነው አጠገቤ የምትዋት እህታችን የነገረችኝ ነገር አለ በስልክ ጥቆማ ማለት ነው እንደተለመደው አንድ ምናጋልጠው ነገር አለ ብላ ነው እህታችን እንግዲህ ጥቆማውን ያደረሰችኝ ማለት ነው ምንድነው የገጠማት ነገር ምንድነው እሷ ጋር ያለው ነገር የሚለው እንደተለመደው እሷ እህታችን ጋር ነው የምንሰማው እናንተ ግን ቪዲዮ ከመጀመሩ በፊት ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱልኝ እንዲሁም ሳብስክራይብ የምትሉን በመጫን ቤተሰብነታችሁን አብሮነታችሁን አሳዩኝ እንግዲህ ቤተሰቦቼ ሳብስክራይብ በማድረግ ጀምሩት ይሄንን ቪዲዮ ሳብስክራይብ በማድረግ እንግዲህ ለቤቱ አዲስ የሆናችሁ ሰዎች ጀምሩት እንደተለመደው እህታችን ጥቆማ ይዛ መጣለች በዋነኝነት ያለችኝ ምንድነው እንግዲህ ባክህን ድረስልኝ ጓደኛዬ ሀገሯ ከገባች በኋላ ጠፍታለች ብላ ነው እንግዲህ እህታችን የነገረችን የመጣችው ጓደኛዋ ከአውሮፓ ነው ልጆቿን ለመጠየቅ ነው የመጣችው እንግዲህ ከአውሮፓ ከመጣች በኋላ ደብዛዋ ጠፍቷል ነው አይደለም ደብዛዋ ጠፍቷል ብላ ነው እህታችን ጥቆማውን ያደረሰችን ማለት ነው ምንድነው የተፈጠረው ነገር የሰማችው ነገር መንደርደሪያ ምን አይነት ሐሳቦችን ትሰጠናለች የሚለው ነገር ደግሞ ከእህታችን አንደበት ከሷው ምን ሰማን የሚሆነው እናንተ ላይክ ኮሜንት ሼር አድርጉ ይሄንን ቪዲዮ እኛም ማነጋገር የምትፈልጉ ሰዎች እየገባችሁ በቴሌግራም ሊንክ እኛም ማነጋገር ትችላላችሁ ማለት ነው የገጠማት ነገር እንግዲህ ትነግረናለች መጀመሪያ እንተዋወቅ እስቲ እህት እንዴት ነሽ እግዚአብሔር ይመስገን ሰላም ነሽ ወይ ደህና ነኝ እግዚአብሔር ይመስገን ያው አንቺ በቅርቡ ነው የመጣሁት ብለሽኛልና እንኳን ደህና መጣሽ ለማለት ፈልጋለሁኝ እንኳን ደህና ቆየኸኝ በጣም አመሰግናለሁ እስኪ ከስምሽ እንነሳ ከዛ በኋላ ምን እንደገጠመሽ ንገሪኝ እስቲ ስሜ ሜላት ይባላል እሺ በመጀመሪያ ስለመጣህልኝ በጣም ነው የማመሰግነው ምንም ማለት አይደለም ያው እኔ ግዴታዬ ነው ስራዬ ነው መታዘዝ ስራዬ ነው የሁላችንም የኛ ጋዜጠኞች ስራችን ነው እንታዘዛለን ማንንም ሰው በመጀመሪያ ደረጃና ምንድነው የገጠመሽ ነገር ያው የገጠመኝ ነገር በፊትም ያው ይሄን ነገር እንደ በቁም ነገር እንደምታገኝልኝ ወይን ደግሞ መረጃውን እንደምታወጣጥልኝ ስለማቅ ነው ምክንያቱም በጣም ብዙ ጊዜ ቻናልን እከታተላለሁ እና በጣም አደማደንቀነ አመሰግናለሁ ልዑል በጣም ሚዲያህን በጣም ሁሌም ነው የምከታተለው በጣም ደስ የሚል ነገር ነው ማይባስ ስለዚህ ያንን ነገር ደግሞ አሁን እዚህ ሀገር ከመጣው ነገር ያለው አሁን ነው የመጣሁት ስለዚህ በቃ የሆነውን ነገር አንተ እንደምታወጣጣና እንደምታገኝልኝ እርግጠኛ ነኝ ምንድነው የተፈጠረው ነገር እስቲ ጓደኛሽ የት ነው የጠፋችው የጠፋችበት ሁኔታ እንዴት ነበር እስቲ ጓደኛዬ ማለትም ለኔ በጣም ይከብደኛል ምክንያቱም ልክ እሷን ለኔ እንደ እህቴ ናት እና አብረን በጣም ከልጅነት ጀምሮ አብረን ይኖር ነው እንግዲህ እና አጋጣሚ ያው አላድል ሁለታችንም ነበርን ወደ አሜሪካ ለመሄድ ስንቆርጥ የነበረው እሷ ድል መጣላት ማለት ነው
እና አሜሪካ ነው አውሮፓ? አሜሪካ። ኦኬ አውሮፓ ያልሽ ነበር ይመስለኝ። እሺ አሜሪካ ለማለት ነው፣ ወደ አውሮፓ ነው ለማለት ወደ አሜሪካ ነው የሄደችው። እና እሷ ወደዛ እድል ሲመጣላት እኔ ደግሞ ያው እድል ስላልመጣልኝ ወደ አረብ ሀገር እንግዲህ ለመስራት ብዬ ሄጄ አሁን ወደዚህ መጣሁ። ግን ያው እዚህ ከመምጣት በፊት በጣም ብዙ ነገር እናወራ ነበር ከሷ ጋራ። በጣም በዋትስአፕ እናወራ ነበር፣ በኢሞ እናወራ ነበር እና በጣም ብዙ ነገር ነው የምንነጋገረው። እና እሷ እዚህ 2 ልጆች አሏት፣ ወንድና ሴት ማለት ነው። ኦኬ ኢትዮጵያ? አዎ ኢትዮጵያ አላት። እና ያው የአብሮ አደግ ነገር ታውቃለህ አይደል? በጣም ብዙ ላይፎችን እዚህ በጣም ብዙ ላይፎችን ነው ያሳለፍነው። መባሪፍ አምቡልክ አና መባሪፍ ማለት አላቅም እንዴት እንደምልህ በጣም ብዙ ነገር ነው ያሳለፍነው። ያንን አሳለፍንና ያው ስንሄድም የደር ጉዳይ ሆኖ እሷ ወደዛ ሄዳለች፣ እኔ ወደዚህ ሄጃለሁ። ግን አሁን ዞሮ ሀገራችን ላይ የራሳችንን ነገር መክፈት ነው የፈለግነው። ኦኬ ኢትዮጵያ። እሺ። እና ያው እኔ ከገባሁ አሁን 1 ወሬ ነው። ኦኬ። እና ያው ከኔ በኋላ እንደምትመጣ አውርታልኛለች። ከመጣች በኋላም ደግሞ ተደዋውለናል። በኢትዮጵያ ቁጥር ደውላልኛለች። ከደወለች በኋላ ቤትም እንደገባች ደውላልኛለች። በቃ ሴት ልጇ ያው አደሩ ትምህርት ቤት ነው የምትማረው፣ እዛው ነው ትምህርት ቤቷ ነው የምታድረው ማለት ነው። አዳሪ ትምህርት ቤት ትክክል። አዳሪ ትምህርት ቤት ነው የምትማረው፣ እዛው ነው የምትሆነው ማለት ነው። ቤት ውስጥ ያለው ያው ወንድ ልጇ ነው ማለት ነው። ታላቅ ነው እሱ። እና ያው ልጆቿን ታውቃለህ፣ እናት ለልጆቿ እንዴት እንደምትሳሳ ታውቃለህ አይደለ? በጣም ነው የምትሳሳላቸው። እና ያው መጣ ቤት ገብቻለሁ ብላ ደውላልኛለች ለኔ ማለት ነው። ኦኬ እዚህ ሀገር ውስጥ ገብታ ቤት ገብቻለሁ ብላ ደውላልኛለች። በጣም ነው ደስ ብሎኝ፣ በቃ ደስ ይበላት ብዬ ሰርፕራይዝ ላደርጋት ኬክ አስጋግሬ ምን ብዬ በቃ ሁሉን ነገር አስተካክዬላት በቃ ቤት ናት ብዬ ይዤ መጣሁ። በስንተኛው ቀን ይዤ ስመጣ ሳምንት ራሱ አይደለም። ኦኬ መጣሁኝ። ከዛ በኋላ ኧረ አልመጣችም ነው ያለኝ ልጁ። ኧረ አውርተናል፣ ይኸው በዚህ ስልክ ብዬ የማሳየውት በጭራሽ አልመጣችም ነው ያለኝ። አልመጣችም ሲሉኝ ምን ማድረግ እችላለሁ? ደወልሽላት? እኔ ያው ይሄ ኬክ ተቀመጥኝ፣ ኬኩን አስቀምጬ ወደ ቤት ሄድኩኝ። በቃ አልመጣችም ሲልሽ በዛ ስልክ ደውያለሁ፣ መልሼ ማግኘት አልቻልኩም። ስልኩ አይሰራም? ኦኬ እሺ። በተደጋጋሚ ሞክሬያለሁ ማለት ነው። በቢስተቀል ቴሌፎን በቃ ማለት ስልኩ አይሰራማ። እሺ እዚህ ያለው የኢትዮጵያው ስልክ አይሰራም። ምናልባት አልመጣችም ካለ የውጭ ሀገር ስልኳ ይሰራል ወይስ አይሰራም? ላ በቢስተቀል አይሰራም በጭራሽ። በቢስተቀል አይሰራም፣ ምንም ነገር አይሰራም በቃ። እና ምንም ማድረግ ስለማልችል ደግሞ አንተ ደግሞ በጣም በእንደዚህ ነገሮችን የተካንክ እንደሆንክ ስለማውቅ ለዛ ያለሽኛን ፕሮግራም ተከታተለ በጣም ነው የምከታተለው። እንኳን እኔ ብቻ አይደለሁም ለጓደኞቼ ጭምር ወይ የእሱን ቻናል ተከታተሉት ብዬ እንኳን ለሁሉም ነው ማሳውቃቸው። ሁሉም ናቸው የሚከታተሉት። ማለት ምንድነው እዚህ ጋር ቤት ስትሄጂ ልጇ ነው ብለሽኛል እና ያገኘሽው ልጇ እንዴት ከመጣች ሀገሬ ገብቻለሁ ካለች ቤት ገብቻለሁ ካለች ልጇ የት ሊወስዳት ይችላል? እኔ እሱ እኮ ነው ግራ የገባኝ። አይ ልጇ ባይሆንም እንኳን ወይ ደግሞ እሱ በሌለበት ሌላ ነገር ተደርጋ እንዳይሆነች ሲል አይ እሷ ገብቻለሁ ብላለች። ሴት ልጇ ግን ትምህርት ቤት እንደሆነች በደንብ እኮ ነው ያወራነው። እኔና እሷ እንደ ጓደኛማቾች እኮ አይደለንም፣ እንደ እህታማቾች ነን ሁለታችንም። ስለዚህ ምንም የምትለው ነገር የለም። ቀጥታ ወደ ቤቷ ነው የገባችው። ወንድ ልጇን አግኝተዋለች። ካገኘችውም በኋላ ደግሞ እንትን ብላለች። እና ዋናው ነገር ምን መሰለ፣ እዛ ሆና ራሱ ሴት ልጇን ለመውሰድ አስጨርሳላታለች ቀድሞ ማለት ነው። ጉዳዩ ምን መሰለ፣ አሁን እሷ እዚህ ሁለታችንም ስራ እንደምንጀምር እናውቃለን። እኔ እሷ ተነጋግራችኋል? ጨርሰናል። ሀገራችሁ የገባችሁም ለዛ ነው? እሺ። ግን
ያው እሷ ደግሞ ቀድማ ሴቷን ልጅ መውሰድ ፈልጋለች። ኦኬ ማለት ወንድ ልጅም አላት ለሽኛል አይደል? አዎ ታላቅ ነው። ስለዚህ ሁለታቸውን ለምን አትወስዳቸውም? ታናሽ የሆነ ወስዳ ከዛም በኋላ እንኳን እሷ ባይሆንላት እህትየዋ ወንድሟን ትወስዳለች ብላ ነው ያሰበችው። ኦኬ ስለዚህ ችግር የለም በሷ። የሆነበት ምክንያት ምንድነው? ማለት ታላቅ ታናሽ መውሰድ አይችልም ነበር ወይስ በትምህርት ጎበዝ ስለሆነች እንደዚህ የተለየ ነገር? በትምህርት በጣም ፐርፌክት ናት ልጅቷ። እሳት ናት በትምህርቷ። ኦኬ እና ከሷ ጋር ራሱ ያው ቀን በቀን ማውራት አይችሉም። ምክንያቱም ስልኳን ቤት ትታ ነው የምትሄደው። ለዛ ድንገት ቤቷ ለማረፍ በመጣች ሰዓት ስልኳን ከፍታ ነው እናቷን ማውራት የምትችለው። ኦኬ እና በብዛት በቃ በጣም እሳት ናት በትምህርቷ። ለዛ ቀድማ ደግሞ እናትየው መውሰድ የፈለገችው ሴት ልጇን ነው ማለት በቃ ሴት ልጅ ብልህ ስለሆነች ከሄደች በኋላ ያው ወንድሟን ታላቅ ወንድሟን ትወስዳለች ብላ አሁንና ለልጇ ራሱ ራይድ ልትገዛለት ብዙ ነገሮችን አስባ ነበር። ግን ቀድሞ እሱ ሌላ እንትን ከመጀመሩ በፊት እቺን ሴት ልጇን ወስዳ እሷ ወደዚህ መታ ስራ ጀምራ እሷ እንኳን ባይሆንላት ወንድም ልጇ እዚህ መኖሩ ይጠቅማታል። ለስራም ለነን ነገር አንዳንድ ነገር አጀስት ለማድረግ ለብዙ ነገር ይጠቅማታል። በጣም ትወደዋለች። በጣም ነው የምትወደው። እና ምን ልበል ብቻ አሁን ድምጿ ጠፍቷል። አሁንማ ቅርቅርቱ ብሎኛል። እሷ ደግሞ ተመላልሽ መጥቻለሁ ቤቱ ምንም የለችም ነው የሚለኝ። ለህግ አካል አላመለከትሽም እንዴ? ለህግ አካል ምን ብዬ ነው የማመለክተው? ቀድሜ እኔ ቦሌ ራሱ ሄጃለሁ። ለምን ቦሌ ሄድሽው? ተመልሳ ሄዳለች ወይ ብዬ ልጠይቅ ነው። ኦኬ ወደ ሀገር ይታወቃል። አዎ ትክክል ነው። ወደ ሀገር ውስጥ መውጣት ነው መግባቷ። አዎ ይታወቃል፣ በደንብ ይታወቃል። ግን አልወጣች። መጣለች ግን ገብታለች ሀገር ገብታለች። በደንብ በኢትዮጵያ ቁጥር እኮ ነው ያወራኋት እኔ። ኦኬ መጣለች። በቤቷ በቴሌግራም ምናምን አይደለም በኖርማል በቴሌኮም ከሱ ጋርም እኮ ተገናኝታለች። ኦኬ ተገናኝተናልም ብለሻለች እንዴ? በደንብ ነው ያወራች። እና ልጁ ይሄን እና ከዛም በኋላ በቃ መጥቼ ቡና እንጠጣለን ምናምን በቃ ነይ ቡና ጠጫችን እና በጣም ብዙ ሰዓት ነው ያወራነው በስልካችን። ደቂቃውን ደግሞ አውጥቼ አሳይሃለሁ ከፈለክ ያወራንበትን። ወይን እኮ ድምጽ ራሱ እኔ ጋር ራሱ ቅጁ ባይኖር ከቴሌም ቅጁ ማውጣት እኮ ይቻላል። ድምጻችንን ትክክል ነው። በስርዓት ድምጿን ትሰማዋለህ። ስለዚህ ከዛ እንደመጣች ያሳያል። ከዚህ ግን እንደሄደች የሚያሳይ ነገር የለም። አልሄደችም ማለት ነው። እዚህ ሀገር ውስጥ ነው ያለችው። እዚህ ነው ያለችው። ስለዚህ የተደበቀች ሊባል ይችላል። እሱ ነው ግራ ይገባኝ። ሴቷ ልጅ ስትጠየቅ ምንድን ነው የምትለው? ሴቷ ልጅ እኮ ስትመጣ እኮ እናቷን አላገኘች። ኦኬ ምክንያቱም ነግሬያለሁ። ሴት ልጇ ከስንት ጊዜ በኋላ ነው የምትመጣ። አዳሪ ትምህርት ቤት ከሆነች ከዛ ነው የምትመለዘው ነው ከዛ መጣ ነው። አዎ እዛ ደግሞ ስልክ መያዝ ስለማይቻል ወይን ጓደኞቿ አይዙም ወይን እሷ ማትይዝም። ስለዚህ ግዴታ ቤት ስመጣ ነው እናቷ የምታገኛት። እውነት ነው። ስለዚህ በቤት ውስጥ ያለው ወንድ ልጇ ነው። እሷ ልጆቿን በጣም እጅግ በጣም ነው የምትወዳቸው። በጣም ሁሌም ስናወራ በስልክ እዛ ልጆቼ ነው በቃ ለልጆቼ ይሄን ባረክ ከዛ በኋላ ደግሞ በቃ እኔም እየሰራሁኝ ያው ልጆቼ ጥሩ ደረጃ ከደረሱ በኋላ እኔ እረፍላለሁ ብላ ነው የምታስበው። ኦኬ እና ታዲያ በመሀል ምን ተፈጠረ? ግራ የሚያጋባው ነገር እሱ በጣም የጨነቀኝ ነገር ቢኖር እሱ ነው። የልጆቹ አባት የት ነው የሚኖረው? የለም ብቻዋን ነው ያሳደገቻቸው። ኦኬ ምናልባት ታውቂው ይሆን የልጆቹ አባት? እኔ አላውቀውም ማለት በቃ እኔ እነሱን ከነሱ ጋር እየኖረች ነው ያወቅኳት። ያው በልጅነት ብያለሁ። እሷን በልጅነቷ ነው የወለደቻቸው። በዛ ሰዓት ነው የተገናኘነው። ከልጆቿ ጋር ሆና ነው ያገኘኋት። በቃ ለልጆቼ ሁሉ ነገር ለልጆቼ ነው። መውጣቷ ራሱ ከሀገር መውጣቷ ራሱ ለነሱ ብላ ነው ዋናው። ኦኬ ከሄደችም በኋላ አሁን ለሴት ልጇ ነበር ሄደችው ነው ወይስ በገንዘብ ኃይል ነው? በገንዘብ ከየት አምጥታ ነው? በገንዘብ ኃይል መጀመሪያ ስትሄድ በገንዘብ ኃይል አይደለም፣ በእድል ሄደች። እንግዲህ አሁን ያው ለሴት ልጇ ግን አመቻችተው። ስንት አመት ነው እዛ የኖረችው? ኧረ ቆየች። እስኪ በግምት ስንት ይሆናል ንገሪኝ። አንቺም እዛ የኖርሽበትን አመት የምታውቂው ከሆነ ቢያንስ ይታወቃል። አዎ ስንት አመት? በጣም ቆየ። ቢያንስ ከ5 ወር። ስንት?
15 ዓመት 15 ዓመት ሙሉ እዛ ሆና ነው እኮ ልጆቿን የሚያስተማረችው። ገንዘብ ነው መስልክላቸው። በጣም ያሳዝናል። በዋነኝነት እንዲህ እናት ለፍታ ሀገር ስትገባ እንደዚህ ድምጿ መጥፋቱ በራሱ ትንሽ ግራ የሚያጋባ ነገር ነው። በጣም ሌላስ እንደው የሰማሽው የተለየ ነገር ምን አለ? እስቲ ንገሪኝ ስለሱ። ምንም በቃ እኔና እሷ እኮ ቡና ልንጠጣ እኮ ተነጋግረን ጨርሰናል። ትገናኙ ልንገናኝ እኮ ተነጋግረን አውርተን ጨርሰናል። 15 ዓመት ቢሆንስ እንኳን እኮ አሟት ነው ቢባል እንኳን ወይን ጸበል ሄዳ ነው ምናምን ይባላል። ግን ልጁ ራሱ አልመጣችም እኮ ነው ያለኝ። ጭራሽ አልመጣችም። እኔ ደግሜም እኮ መጥቻለሁ አልመጣችም ነው የሚለኝ። እንዴ ኬስ ሰምተሽ ነው ያለኝ። ጭራሽ ኬስ ሰምተሽ አውርታኛለች አላወራችሽ አውርታኛለች ስላላወራችሽ የሚለኝ ምን ማድረግ ነው? በጣም ያሳዝናል። ማለት አሁን ለመጀመሪያ ከ15 ዓመት በኋላ በመጀመሪያ ጊዜ ነው ልትገናኙ ነበር ወይስ በመሃል መጣችሁ ተገናኝታችሁ ነበር? እስኪ ስለሱም ንገሪኝ። እኔና እሷ በስልክ ነው የምናወራው። 15ቱንም ዓመት በስልክ ነው ያወራችሁት? በተለያየ ጊዜ ነው የመጣ ነው። ኦኬ። ያው በተለያየ ጊዜ መጥቼ እኔ ልጆቿን አይቻለሁ። እዚህ የሚገዛዛ ነገር ገንዘብ ሰጣኝ መጥቼ ገዛዝችላቸው ነው የሄድኩት። ቤት ውስጥ የሚገዛዛ ነገር እነሱ ላይ ገዙ ይችላሉ ብላ እኔ ገዛዝችላቸው ነው የሄድኩት። አስተካክዬ ነው። ስለዚህ 15 ዓመት በአካል አልተገናኛችሁም? በአካል አልተገናኘንም። አሁን ነው ለመጀመሪያ ጊዜ ልትገናኙ ነበር? ተቀጣጥራችሁ እንዴ? ምስኪን ናት ብታይ እየተላለፋችሁ ማለት ነው? አዎ። ወይ አንቺ ስትመጣ እሷ አትመጣም፣ ወይ እሷ ስትመጣ አንቺ አትመጪም? አልመጣሁም። የመጣው ሰዓትም ይሄን አስተካክዬ እኔ ያው ታውቃለህ እንግዲህ የሚፈቀድልን ለወር ነው። ወሬን ጨርሼ ወዲያውኑ ኢቃማዬን እንዳይቃጠል ተመልሼ ሄድኩኝ። ኢቃማዬ ከተቃጠለ ደግሞ እንትን አይደለም። ስለዚህ ኢቃማዬ ሳይቃጠል ሄድኩ ወደዛ። ኦኬ። ያሳዝናል በእውነቱ የተፈጠረው ነገር። በዋነኝነት ያው የምናጣራውን ነገር እናጣራለን። ግን አንቺ የምትጠራጠሪው ጥርጣሬ ካለ ምናልባት እንዳልኩሽ ቅድም ባለቤት የቀድሞ ባለቤት ምናምን እልህ ቁጭት እንደዛ አይነት ነገር ካለ ቤተሰብ ጋር ሰጣ ገባ ካለ ሌሎች ቤተሰቦቿ ጋር ልጅ ነው መቼም እንደሱ አይነት ነገሮች የምታውቂያቸው ካሉ በስልክ ያወራችሽ ካለ እሱንም እንደ ማስረጃ ስለሚጠቅመኝ ንገሪኝ። እሱ ሲጀመር እሷ ከሁሉም ነገር በቃ ርቃ ልጆቿን ነው በቃ የምታወራው። ሌላ ምንም ነገር የላትም። ዘመድም ምንም በቃ እንትን አትልም። ትኩረቷ አንድና አንድ ልጆቿ ላይ ብቻ ነው በቃ ሌላ ምንም ነገር አትፈልግም። በቃ ልጆቿን ብቻ ነው የምታወራው። ስለ ልጆቿ ብቻ ነው የምታወራው። ስለ ልጆቿ እድገት፣ ስለ ልጆቿ መነሳት፣ ወደፊት ደግሞ እሷ ደግሞ የሆነ ነገር አሳክታ ደግሞ ልጆቿን ደግሞ እንትን ብላ ነው የምትፈልገው። ግን በአንድ በኩል ሌላ ሀሳብ መጣላት። በቃ ሴት ልጇን ወስዳ በቃ በሴት ልጇ እንትን ልትል ከዛም በኋላ እሷ እንኳን ባይመቻት እሱን እንድትወስድ አሁን እኮ መኪና ምንም ልትገዛለት ታስባለች። ሴት ልጇ ደግሞ ያው በጣም በትምህርቷም እንደነገርኩ እንደዛ ፋስት ስለሆነች ያው ወደፊትም ከሆነላት ወንድሟን ትወስዳለች ተብሎ ነው የታሰበው። እሷም መውሰድ ትችላለች። በዋነኝነት እንደገና ደግሞ ሌላ የወንድ ጓደኛ አብራም ፕሮሰስ መጀመር ትችል ነበር። እንግዲህ የሁለታቸውን ፕሮሰስ እንኳን ላይ መጀመር ትችል ነበር አይደል? ወይስ አቅም ያን ያክል የላትም ነው ወይስ ምንድነው? ችግር የለውም። አቅም እኮ ስለሌላት ነው። ሁለቱንም ለመውሰድ እኮ አቅም የላትም። እንስሳማ በቃ እዚህ ቁጭ ተብሎ እኮ ገንዘብ ተከማችቶ ምናምን እኮ አይደለም። ወራቢ አንዳንድ ነገር እንትን የሚባለው አሁን በቃ ያገኛቸውን ነገር በሴት ልጇ ነው ማስተካከል የፈለገችው የሴት ልጇን ነው። ያ ማለት እኮ ወንድ ልጇን እኮ አትፈልገውም ወይ? እሺ ወንድ ያ ማለት እኮ ወንድ ልጇን አትፈልገውም ማለት አይደለም። ወይንም ደግሞ እንዲወጣ አትፈልግም ማለት አይደለም። ወንድ ልጇ ስስቷ ነው። በጣም ነው የምትወደው። በጣም ለሱ በጣም ነው የምታስብለት። ሌላ ወንድ ደግሞ ጓደኛ ሚዛ ቢሆን ትነግረኝ ነበር። ባይሆን እሱ ጋር ሄዳ ጠፍታ ምናምን እንኳን እል ነበረ። ግን እንደዚህ ነገር አታስብም። በቃ አንድና አንድ ለልጆቿ ብቻ ነው የምታስበው። ማባሪፍ ሹራ ልካና ዞሮ ችግር የለውም። እስቲ ያ እውነት ለመናገር እኛ የምንችለው ነገር ሁሉ ነው በዚህ ጉዳይ ላይ የምናደርገው። በዋነኝነት እስኪ አንቺም ወይ ቤታቸው ትሄጂና ካሜራ ትይዣለሽ፣ ካሜራ ታስቀምጫለሽ። እዛ ጋር ደግሞ ካሜራ የሚሰጡሽ ምላሽ እያንዳንዱን ቀርተሽ ለኔ ታሳይኛለሽ። አሁንም ድጋሚ ቤታቸው ሄደሽ ሴት ልጇም እንድትመጣ አድርጊ ወደ ቤቷ።
ወይም ካለች ሰየው ከሌለች ግን ከትምህርት ቤቷ እንድትመጣ አድርጊ። ሁለታቸውንም የሚሰጡትን ምላሽ በደንብ እንትን በይና ቅጂውና በቃ የደረት ካሜራ ሰጥቻለሁ። ችግር የለውም። ያስገባኛል ሲጀመር ነው ከውጭ እኮ ነው አልመጣችም ያለ ምን አይ ችግር የለውም። ቤት ውስጥ እንደምንም ሴቷ ልጅ ካለች ቢያንስ ሊያስገባሽ ይችላል። የምትገቢበት ስለዚህ እሷ ስትመጣ ነው መግባት የምትገቢበት እንትን ይኖራል። በቃ የሆነ ወይ መኪና ልትገዛለት እንደነበር ምናምን ሲወራ ነበር አይደል? መኪናውን ተረከብ ምናምን ብለሽ የሆነ ነገር ብለሽ ትገቢያለሽ እዛ ቤት ውስጥ። እንደዛ ብለሽ ከገባሽ ቢያንስ ያው መግቢያ አይጠፋም። እሺ ሊል ይችላል ይሸነፍ ይችላል። ስለዚህ ቤት ውስጥ ትገቢያለሽ። እኔ ቀጥታውን ነው የምመጣው ወደ ቤት። ያሰቃይሽ ምናምን የሚችል ከሆነ እኔ እመጣለሁ። ስለዚህ አንቺ ግን ቤት ትገቢያለሽ። ከዛ በኋላ በድምጽም በሆነ ማስረጃ ትችልኛለሽ። እሺ በጣም ጥሩ እና እናጣራለን። ልጆቹ ጋር ችግር ከሌለም ሌላ ቦታም ከሆነ ችግሩ እናት ሌላ ቦታም ሄዳ ከሆነ እንግዲህ ሳትነግርሽ ብቻ ክፉን ያርቅላል። አሜን። በስደት በጣም ብዙ እንደተንከራተተች ብዙ ጊዜ እንደቆየች ምንም ነገር እንዳትሆን መድኃኒዓለም ያግዛት። እሱን ነው የምችለው። ውድ ተመልካቾቼ እንግዲህ ያው እህታችን የሰጠችን ጥቆማ አለ። ቤት ውስጥ ደግሞ ሄዳ እስቲ አንዳንድ ነገሮችን አይታ ወይ በድምጽ ቀጥታ እኛ አሁን ላይ እንደዛ ነው እያደረግን ያለው ድምጽ ወይ ቪዲዮ ማስረጃዎችን ቀጥታ ታመጣልናለች። በዛ መሰረት እንግዲህ ብዙ አካባቢ በመሆን በላይ አይተን ቤት ውስጥ መጥፎ ነገር ሊፈጠር የሚችል ከሆነ ቶሎ እንመጣለን ማለት ነው። ብቻ ግን ያሉትን ነገሮች አብረን ምን ይሆናል። እናንተ እስከ ፕሮግራሙ ፍጻሜ ታዲያ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ሰፈር ውስጥ ነው የምንገኘው። ትንሿ ልጅም እንግዲህ ሳይታወቅ ከትምህርት ቤት ወደ ቤቷ እንድትመጣ አድርገናል ማለት ነው። በዋነኝነት ይሄን ያደረግንበት ምክንያት ምንድነው? የምታውቀው ነገርም ካለ እንግዲህ እንድታወጣ እንድትናገር በማሰብ ነው። ወንድሟ ባላወቀው መንገድ ወደ ቤት እንድትመጣ አድርገናል። እንግዲህ እህታችን ሜላትም አለች አብራን ማለት ነው። ካሜራ ይዛ ትገባለች። እስኪ መጨረሻውን አብረን እንሂድ። እኔ ነኝ ልጅ ኪሩቤል። ደህና ነህ? እንዴት ነህ? ሰላም ነው ወይ? ኧረ ፊትህንም አታኮሳትርብኝ። አንቺ አይሰልችሽም እንዴ መመላለስ? እንዴ አልመጣችም? እሺ አሁንስ? ነገርኩሽ እኮ ስንቴ ነው የምትጠይቂኝ? አልመጣችም። ኧረ እኔ እኮ ወደዛ እንደተመለሰች ራሱ እንትን ብያለሁ ጠይቄያለሁ፣ ግን አልተመለሰችም። መምጣቷ ግን እርግጥ ነው እኮ እዚህ አልመጣችም አልኩሽ እኮ። ስንቴ ነው የምትመጪው አንቺ? አይሰለችሽም እንዴ ወደዚህ መመላለስ? እሺ አሁን እንድገባ ፍቀድልኝ። ለምን ፈቅድልሻለሁ? መጨቃጨቅ አይሰለችሽም? ተው እንጂ ጓደኛዬ ልጅ ተው እንጂ። ሚጢጢስ የለችም እንዴ? ሚጢጢ ልግባና ከዛ በኋላ እናወራለን። እሺ ደግሞ ስንት ነገር እኔ ጋር አስቀምጣለሃለች እኮ እንዴ ጓደኛዬ ልጅ ስጋው። በተረፈ ደህና ናችሁ ግን? ምን ሰላም አለ እዚህ አንቺ ለመጣሽ እንዴ? እኔማ እንደመጣች እኮ እርግጠኛ ስለሆንኩ አይደል እንዴ? አልመጣችም። በመጣን ያልነግርሽም እናቴ አይደለች? መምጣቷን እኮ ደውላልኛለች። ቡና እንደምንጠጣ በመጣውተናል። እንዴ ጨከናለሁ በእናቴ እና እሺ ይገባች ይባላል። አንተ ራሱ ከኔ እየሰማ ራሱ እንዴት ዝም አልክ? ጠይቅሽ አንቺ እንጂ ምን ይሻላል? እንዴት ነው የምናደርገው? እሺ እኮ እሱን በይ ያው ልትሰማኛለህ። እኔ እሷን ብቻ ሳይሆን ብዙ አደራ እኔ ጋር አስቀምጣልኛለች። ታውቃለህ ስላንተ እኮ ይሄንን እንኳን እንዳብራራልህ እንኳን ምንም ፈቃደኛ አይደለህም አንተ። ልታወራኝም ራሱ አትፈልግም። አሁን እንድሰማሽ እኮ ነው የገባሽው። አሁን ማውራት ይቻላል። ሚላት ይበቃሽ እንዴ? እንዴት ነሽ? ሰላም ነሽ? ምን ሆነሽ ነው? ጠፋሽ እኮ። አራለው ይኸው አልነገረሽም? ስንቴ እየመጣው። ኧረ አልነገረኝም። እኔ እኮ ዛሬ ገና ነው ከትምህርት የተራሱ የመጣሁት። እናትሽን እኮ ሰላም ለማለት እኮ ቡና እንጠጣ ተባብለናል እኮ። እናቴ መጣች እንዴ? ኧረ ውሸቷን ነው። እቺ ዝም ብላ ነው የምትወረው። ኧረ ልጅ እዚህ አልመጣችም። ኧረ መጣለች እባክህ። አንቺ በእናትሽ ይጨክናሉ እንዴ?
ማለት ቆይ እኔ ደውዬላት ነበርኩ ግን ስልኳን ሰራ ብሎኛል። ይኸውልሽ ደወለች ለኔ ማለት ነው እና መጥቻለሁ ቡና ማብረን መጠጣት እንችላለን ተባብለን ተደዋውለናል እና ብዙ ሰዓት ራሱ አውርተናል እኮ እንደመጣች እኮ እርግጠኛ ነኝ። መቼ ሳምንት እኮ ሊሆናት ነው እንዴ? እኔ ስደውልላት ስልኳን አይሰራም። እኔ እንጃ በቃ እኔ ምን ማድረግ እንዳለብኝ ታውቂያለሽ አንቺ እኔና የሷን የልጅነት ጓደኝነታችን። ስለዚህ እኔ ቀጥ ብዬ እኮ ሄጄ እኮ ወደ ሀገር ውስጥ ገብታለች አልገባችም የሚባለውን ነገር እኮ ከሰው ጋር ሄጄ እኮ አይቻለሁ። ገብታለች እናቴ ምን ሆነች ይባላል? ገብታለች እኮ እዚህ ኢትዮጵያ ገብታለች። አንቺ ምንድነው የምትወሪው? ቆይ እኔ ልታስገምቺ ነው እንዴ መጣሽ? እኔ ያወራሁትን እየሰማኸኝ ነው አይደለ? እኔ ነኝ ከሷ ጋር ያወራሁት አውርቻለሁ። እዚህ አልመጣችም ማለት ነው። ቡና እንደምንጠጣም እኮ ተነጋግረናል። እሺ ማንን ልስማኔ እንዴ? ለእናቴ ደውዬላት ነበረ እመጣለሁ ብላኛለች እኮ ግን ስልኳ አይሰራም ደግሞ ስደውል። ይኸውልሽ አሁን እኔ እኮ መምጣቱን መገናኘቱንም እንደምንገናኝ እኮ አውርተናል። አንቺ ምንድነው እዚህ ጋር የምትወሪው? ውሸታም እያስባልሽኝ እኮ ነው። እኔ እንደመጣች አንተስ አታውቅም? አልመጣችም አልኩሽ እኮ። መጣለች አውርታኛለች። እቤት ነይ ብላኛለች እኮ። እየተመላለሽ እኮ እቤት ነይ ብላኛለች እኮ። አንቺ እኮ ሳምንቱን ሙሉ ተመላልሰሽ ሌላ ነገር ካለሽ ሳምንቱን ሙሉ ለመጣው አልነገረሽም እንዴ? እኔ ዛሬ እኮ ነው ከትምህርት ቤት እራሱ የመጣሁት። ስለዚህ እኔ እንደተመላለስኩ አልነገረሽም እንዴ? እኔ ዛሬ ገና ነው የመጣሁት። መጣ ነበር? አዎ እየተመላለሰች እያስጨነቀችኝ ነበር። እኔ ምንም ማውቀው ነገር አልመጣችም አልኩሽ እኮ። ለእኔ ብዙ አደራ ወስጃለሁ ከሷ። አንድ ምንድን መሰለህ ዋናው ነገር የወሰድኩት አደራ እሷን እንደምትወስድሽ አውርተን ጨርሰናል እና ስታስጀምርልሽ እራሱ አውርተናል እኔና እሷ። ለእኔ ሳይጀመረ እሷን ነው የምታስቀድመው? ያንተን የራይዱን ምናምን ሁሉንም ነገር እኔ ጋር ሰጥታኛለች። ራይድ ገዝታለች እንዴ እሷ? ይሄን አታውቅም እንዴ? እኔ ጋር እኮ ነው ሁሉም ነገር ያለው። የት አለ? እና መመላለስ ያለ ትርጉም ይመስላል እንዴ? አይ እኔ ዝም ብለሽ የምትመላለሽ እኔ መሰለኝ። አሁን እሷን ነው የምትፈልገው ራይዱን ነው የምትፈልገው? እናቴ የት ናት ግን? እሺ አሁን እናትሽ መጥቻለሁ ብላ ለኔ ደውላልኛለች እኮ። እሺ የት ገባች ይባላል? ከመጣች እኔ ስደውልላት ስልኳ አይሰራም። ምንድነው ስልኳ ተዘግቷል። እሺ እኔ ምን ልበል? ቆይ እሺ እንዴ የደወለችበት ስልክ እኮ የኢትዮጵያ ስልክ ነው። አሁን እሱን ታዩና ራይዱ ሴት አለ? ራይዱ አለ። የት ነው ያለው? አሳያለሁ ተረጋጋ። ቁልፉስ እሺ የት አለ? በምን ላምሽ ይችላል? ቁልፉም አለ ራይዱም አለ። ይሄን ነገር አውርታለች መቼም። ኧረ እኔ ሲጀመር ከእናቴ ጋር አልተገናኘንም። እኔ ራሱ ናፍቃኛለች። አዎ እንደዚህ ነው። እናቴ ለአንተ ጉጉት ስላላት በደንብ ሁሉን ነገር ሰርፕራይዝ ለማድረግ ነው የምትፈልገው። እኔ እናቴ ምን በቃ የምፈልገው እናቴን ይናፈቀች። መታለች አልኩሽ። ትገናኛለሽ እኮ ይኸውልሽ። እስኪ ነይ ሚጥጥ እናቴን ነው የምፈልገው። ነይ አንቺ አሁንም ልጅ ነሽ እኮ ለእናትሽ ለእኔም ሚጥጥ አታልቅሺ። እናቴ የት ናት? እናቴን አገናኙ። አታልቅሺ። እናቴን ነው የምፈልገው። አገናኙኝ። እሷ በእናትህ ምን ሆና ነው ደግሞ የሚለቀሰው ብሎ እንትን እንዳይል በሩን ዝጋው። በሩን መልሰው ዝጋው። ሰው እንትን እንዳይል ሰሚ ሚጥጥ እናቴን አገናኙ። እሺ መታለች የሆነ ነገር ሆና ይሆናል። መታለች። እናቴን ነው የምፈልገው። እኔ አገናኛቸዋለሁ። ምንድነው? ቆይ የምታያት ታዩ ነይ። አንቺ ነይ ምረ የምታያት አዋሪኝ። እኔ ነው እንደመጣች አንተ አታውቅም? እኔ ጋር አልመጣችም። አሰሚኝም እንዴ አንቺ? ቆይ ምንድነው? ሳምንቱ ሙሉ ተመላለሽ አይሰለችሽም እንዴ? ወይ ውጭ ነይ ይጅልኝ። ወዴት ነው? ምንድነው የምታስለቅሻልሽ? እሷ እኔ እኮ ሁለታችሁም እኮ የጓደኛዬ ልጆች ናችሁ እኮ። እንስ እንደሆነ ነገርንሽ አንዴ። ሳምንቱ ሙሉ መጣሽ አይሰለችሽም እንዴ? ይጂ በቃ አቡ። ለምን እንደሚሰለችኝ እኔ በጓደኛዬ የምሆነው ነገር ሁሉ ነገር አይሰለቸኝም። እሺ አይዞሽ። ነይ እስኪ ሚጥጥ ነይ። ታንቺ እሺ ሚጥጥ አንቺን እኮ በጣም ነው የምትወድሽ። አለች አዎ ውጪ በቃ በእናትሽ አይሰለችሽም? በእናትሽ ውጪ በቃ ወደዛው። አይዞሽ በቃ አንተ እንደሚመስለኝ ከሆነ ለመኪናው ለሆነ ነገር ነው እንጂ የምትጓጓው ለእናትህ ምንም ጉጉት ያለው አትመስልም። ምን አገባሽ? እንደውም አንቺ ካልፈልሽ ነይ ውጪ። አንቺ ምንድን ነው የምታስገምሽ? ነይ ውጪልኝ። ምንሽ ውጪልኝ። እንደውም ከቤቴ መሰሪኝ። ውጪልኝ። ወደ ውጭ ነው የምትወጪው።
ሁሉን ነገር ማጣራት ፈልጋለሁ። ስለ ጓደኛዬ ሁሉንም ነገር ማውራት ፈልጋለሁ። እሺ ውጪ ነው የፈለግሽበት አውራ ውጪ ልጃችን እመጣለሁ። ማለት እኔ አውቃለሁ እንዴት እንደማ ጭራሽ ያባራታል። በእናትህ አያፍርም? እየተንጫጩ ነው። ዝቤት ሰላም እንዴት ነው? ሰላም ነው አለ። እንዴት ናችሁ? እግዚአብሔር ይመስገን። ስለ አንዳንድ ጉዳይ ማውራት ፈልጌ ነበር ከእናንተ። ስለምን ጉዳይ? ስለተለያዩ ጉዳዮች እኮ። ስለምን? የእናታችሁን መምጣት ሰምቻለሁ። እኔ ኧረ ምንም አልመጣችም። እኔም አዲስ ነኝ። እኔ ጋዜጠኛ ነኝ። ቆይ ይኸውልሽ እህት፣ ቆይ ተረጋጊ። እኔ መርማሪ ጋዜጠኛ ነኝ። ሰማኝ እና ስለ እናትህ አንዳንድ ነገር መጠየቅ ፈልጋለሁ። ስለ ያው ሀገር ውስጥ ገብታ ነበረ። እኔም መረጃው አለኝ። ያው ግን መስማት የምፈልጋቸው ነገሮች አሉ ከእናንተ። እሺ ማውራት እንችላለን አይደል? ነግባ ና። ሰላም ለዚህ ቤት። ያው ለምን ልጠይቃችሁ እንደመጣሁ ነግሬሃለሁ አይደል? ስለምንድነው ልትጠይቀኝ የመጣው? ያው ነግሬሃለሁ። አሁን እዚህ ጋር ምንም የምንደባበቀው ነገር አይኖርም። ምንድነው የተደበቀው ነገር? የምታውቀው ነገር ሊኖር ይችላል፣ ወይም እህቴ የምታውቀው ነገር ሊኖር ይችላል። በእናታችሁ ጉዳይ ነው ላወራችሁ የመጣሁት። አንቺ የቤታችንን ገመና ምንም እንዳትወጪሽ ማለት የምን ገመና ነው እንዴ? ምንድነው? እኔ ምንድነው? ስለ ቤት ገመና እኮ አይደለም ላወራ እኮ አይደለም የመጣሁት። ስለ እናትህ ነው እኮ እያወራሁት ያለሁት አይደል? ሰምተኛል? ተረድተኛል? እየተረዳሁ ነው። እናትህ ሀገር ውስጥ ገብታለች አልገባችም? በመጀመሪያ ደረጃ እኔ ምንም የማውቀው ታሪክ የለም። ቤት አልመጣችም። እዚህ ነው የምትኖሩት? እኔ እዚህ ነው የምኖረው። እሷ ተማሪ ነች፣ አዳሪ ትምህርት ቤት። ኦኬ፣ እንደዛ ነው። ኦኬ፣ እንግዲህ አሉባልታ ሊሆን ይችላል የተወራው። ሊሆን ይችላል በሚል። እስቲ ንገሩኝ፣ እዚህ ቤት ውስጥ እንዴት ነው የምትኖሩት? እስኪ ስለ እያንዳንዱ ስለ ህይወታችሁ አንዳንድ ነገር ንገሩኝ። ያው እኔ እዚህ ነው የምኖረው። እሷ ተማሪ ነች። ከስንት አንዴ ነው እረፍት ልታደርግ መጣ። አለቀ በቃ፣ ሌላ ታሪክ የለም። ኦኬ፣ ስለዚህ ዛሬም ለእረፍት መጣ ነው ማለት ነው? ለእረፍት መጣ አግኝታ። እና ታዲያ የቤት ገመና ምናምን ያልክ ምን ገመና አለ እዚህ ቤት ውስጥ? እኔ እና እሷ የምናውቀው ታሪክ አለ ማለት። የምን ታሪክ ነው እንዴ? እኔ ምን አውቃለሁ? ቆይ አንተ ምንድነው የምታወራው ዛሬ ቀን? እንዴ ምንድነው? እኔ አልገባኝም። ቆይ ምንድነው? ንገረን ወንድሜ። እስቲ ንገሩኝ ስለኖራችሁ። እናታችሁ የት ነው የምትኖረው? እናታችን አሜሪካ ነው የምትኖረው። በቅርብ ወደዚህ ሀገር አልመጣችም እኮ። አልመጣችም። ጓደኛዋ ራሱ መጣ ነበር ፈልጋት፣ አልመጣችም ብለናት መልሰናት። ግን እኮ እመጣለሁ ብላኝ ነበር እኔ እና ከአንድ ወር በፊት ምናምን ደውዬላት እመጣለሁ ምናምን ብላኝ፣ ከዛ ስመጣ ቤት የለችም። እኔ ደግሞ በቃ በ15 ቀን አንዴ በሳምንት አንዴ ነው ቤት የምመጣው። ስደውልላት ስልኳ አይሰራም። እመጣለሁ ብላኝ ግን ነበረ። ከዛ ሜላት የምትባል ጓደኛ አለቻት። እሷ ደግሞ መታለች ነው የምትለኝ። እኔ ማንን ልመን? ቆይ እሺ መታለች፣ ቤት ገብታለች፣ አግኝቻታለሁ ምናምን ነው የምትለኝ። ኦኬ፣ ስለዚህ ቤት ደርሳለች ነው የምትልሽ እሷ? ሰው አግኝቻ በቃ ቤት ደርሳ ደውላልኛለች፣ በቴሌ ስልክ ትለኛለች። እኔ ደግሞ መጥቼ ስደውል መደወሉን ደውላለች። እኔ መጣርቻለሁ። እዚህ ግን አልመጣችም። እኔ የምነግርሽ ነገር ማለት እናቴም አይደለች ደግሞ መቼስ አላሸም። በእናት ለመጨረሻ ጊዜ ስልክ ያወራችበት ሎኬሽን እዚህ ቤት ውስጥ ነው እንዴ? ማለት ምን ሰዓት ነው የመጣችው? ምን ሰዓት ነው የመጣችው? አንቺ እኔን አታምኚኝም እንዴ? እንደ ባዳ ነው እንደምትጠይኝ እናቴ እኮ ነች። እኔ እያወራሁ ነው አይደል? አስጨርሰኝ። በመጀመሪያ ደረጃ ሰማኝ። መሀል ላይ ጥልቅ አትበል እሺ? ይኸው ለመጨረሻ ጊዜ እዚህ ቤት ውስጥ በሎኬሽን ታይታለች እንዴ? እኮ መቼ? ስልክ የተወራው ስልክ ለሜላት የተደወለላት ስልክ እዚህ ቤት ውስጥ እንዳወራች ነው የሚያሳየው። ወይስ ሌላ የተፈጠረ ነገር አለ? እኔ እስከማቆረስ እዚህ ቤት አልመጣችም። እኔ እናት አልመጣችም።
እስኪ ከዛ በፊት ብቻዋን ማውራት ፈልጋለሁ። ብቻዋን እንዳወራት ትፈቅድልኛለህ? አንተ ውስጥ ለምንድን ነው ብቻውን የምትወራት? ለምንድን ነው ብቻውን የምትወራት? መጠየቅ የምፈልገው ጥያቄ ስላለ። አይ ማውራት የምችለውን ነገር እዚህ ጋር ማውራት ትችላለህ። ተረጋጋ። ይኸውልህ መጀመሪያ እኔ እሷን ነው ማውራት የምፈልገው። ተረዳኝ? እሷን ነው ማውራት የምፈልገው። ከዛ በኋላ ወደ አንተ እመጣለሁ። ፍቃደኛ ከሆንክ ውስጥ ግባልኝ። ለምን እንደምታያት ግባ እያልኩ እኮ ነው። እህቴ ተረጋጊና አዋሪኝ። እሺ ቆይ እኔ ልጅ ጠጋቤና እስቲ አንዳንድ ነገር ንገሪኝ ስለ እናትሽ። እመጣለሁ ብላኛለች ብለሽኛል አይደል? አዎ እመጣለሁ ብላኝ ነበር። መቼ ነው እመጣለሁ ያለችው? ከአንድ ወር በፊት ምናምን አካባቢ። ከአንድ ወር በፊት። ኦኬ በስልክ ነው እንደዚህ ያለችሽ? አዎ በስልክ ነው ብዙ ጊዜ የምንገናኝ። ማለት እኔ በደንብ ማላውቃትም ብዙ አመት ነው እዛ የኖረችው አሜሪካ ማለት ነው። እና በቃ ከህይወትም በጣም ረጅም ጊዜ ሆኖኛል። ኦኬ አሁን ትጠፋብሻለች ነው? አዎ ብዙ ባያት ብዙም ላላስታውሳት እችላለሁ። ምክንያቱም በጣም የዛሬ 5 አመት መጣ ነበር አይደል ወደ ሀገር? አዎ ግን ስለዚህ አንቺ የዛሬ 5 አመት እሷ እናትሽ ማስታወስ አቅቶሽ ነው እንደዛ የምትይው? አሁን በጣም ረጅም ጊዜ እኮ ነው 5 አመት። በእርግጥ ልጅ ነሽ እያየሁሽ ነው። እሺ ትምህርት እንዴት ነው? ትምህርት ቆንጆ ነው። በቃ ያው እዛው ነው ሙሉ ማድረው ምናምን። ያው ከትምህርት ቤት የምወጣው በቃ ከስንት ጊዜ አንዴ ነው እንደነገርኩ በ15 ቀን ወይ በሳምንት አንዴ ነው የምወጣው እንጂ በየሳምንት መውጣት ትችያለሽ። አዎ ግን አንዳንዴ ስለማጠና ወርክሾቶች ምናምን ስለምሰራ ብዙ ጊዜ አልመጣም። አንዳንዴ ወላ ቦራንዴ ምናምን የሚመጣበትም ጊዜ አለ። ብዙ ጊዜ ቤት የሚሆነው ደግሞ ወንድሜ ነው። ኦኬ እሺ እናትሽና ወንድምሽ የሚጣሉበት ሲቹዌሽን ነበረ? ሰምተሽ ታውቂያለሽ? ለሁለታቸው ግጭት? አንዳንዴ እኔ ብዙ ጊዜ ደክሞኝ እረፍት ስለማደርግ ሰማቸዋለሁ ተኝቼ እንትን ራይድ ግዢልኝ ምናምን ያለ አስጨንቃት ነበረ። ከዛ እሷ በቃ ብር የለኝም ነው የምትለው፣ ይደርሳል ነው የምትለው። ኦኬ በቃ ብዙ ጊዜ ራይድ ምናምን ነገር እያለ ሲያወራ ሰማዋለሁ። የሆነ ጊዜ ደግሞ እንደውም ለምንድን ነው የማትወስጂኝ ብሎ ሲጨቀጭቃት ነበረ። እኔ እንጃ ግን እሷ ለምን ዝም እንዳለችው እኔ አላውቅም። ግን ያው አንዳንድ ያው እሱም ይሄ በእንቅልፍ ልብ ሆነ የምሰማው ነገር አለ አይደለ? ብዙም እንትን አትልም። እና ደግሞ ሌላ ጊዜ ሲጨቃጨቁ እንደሰማሁት ከሆነ እናቴ ለኔ የአሜሪካን ፕሮሰስ ጀምራልኛለች እና ለምንድነው ከኔ በፊት እሷን የምትወስጃት ብሎ በቃ እሷን ይጨቀጭቃታል። ፕሮሰስ የጀመረችው ቅድሚያ ለኔ ነው። እሱ ደግሞ ቅድሚያ እሱ መሄድ ነው የሚፈልገው። እና እንዴት እኔን ትተሽ እኔ ታላቋ እያለሁ እሷን እንዴት ትንሿን ልትወስጂ ፕሮሰስ ትጀምራለሽ ብሏት ይጨቀጭቃታል። እህቱ ነሽ አይደል? አዎ። እና ሲመስለኝ ሁላ የሚቀናብኝ ይመስለኛል። አንቺ ስለምድር የምትወሪ እኔ ባንቺ ልቀና ነው እንዴ? ምን አይነት ይወንድም ግባ፣ ውስጥ ግባ። ካሜራማን አጋጭው እና አስገባው፣ አስገባው። ግባ፣ አንተ ነው እንዴ? ስነ ስርዓት ያዝ፣ ግባ፣ ስነ ስርዓት ያዝ። እዛው ቁጭ በል እኮ ተብሏል። ቁጭ በል፣ እዛው ቁጭ በል ነግሬሃለሁ። ቀጥይ። ስነ ስርዓት የለውም። እሺ። እና አንዳንዴ ደግሞ በቤቱ ጉዳይም ይጨቃጨቃሉ። በዚህ ቤት ጉዳይ? አዎ። ምንድን ነው የሚያጨቃጭቃቸው? ይሄ ቤት እሷ ከጓደኛዋ አለች ሚላት የምትባልና ከእሷ ጋር ሲያወሩት እንደሰሙት ከሆነ ቤቱን ሽጣ አፓርትመንት ገዝተው ሊኖሩ እያሰቡ ነው። ከሚላት ጋር ማለት ነው። ሚላትና የኔ እናት። ኦኬ። ይሄን ቤት ሽጣችሁ አፓርትመንት መግባት ማለት ነው? አዎ። እና ይሄ ቤት ደግሞ አባዬና ማዬ አንድ ላይ የሚኖሩ ሰዓት ላይ ነበር የሰሩት ማለት ነው። ለዛ በቃ እሱ ደግሞ ለምን ይሸጣል? የአባታችን አንድ የቀረ ማስታወሻ ነው ይላል። በቃ መሸጥ የለበትም ብሎ ነው የሚያስበው ይሄኛው ቤት እሱ ማለት ነው። አባቴን በጣም ስለሚወደው በቃ የአባታችን ማስታወሻ ነው መሸጥ የለበትም ብሎ ነው ከሷ ጋር ብዙ ጊዜ የሚጨቃጨቀው። እንደውም የቤቱ ጉዳይ በጣም ነው የሚያጣላቸው። እኔ ለምን እንደሆነ አላውቅም፣ ግን በቃ ብዙ ጊዜ እንደውም የምሰማው በቤቱ ጉዳይ ሲጨቃጨቁ ነው። ከሁሉም ይበልጥ በቃ በቤቱ ጉዳይ ነው የሚጣሉት። እና በቃ ብዙ ጊዜ ይጣላሉ። እኔ ልክ ስገባ ጠብቀው ማለት ነው፣ እኔ ስተኛ ጠብቀው እንጂ እንደዚህ ፊት ለፊት እኔ ያለው ጊዜማ ብዙ እንትን አይሉ፣ ይሄ መጨቃጨቅ ምናምን አያሳዩ። ግን እኔ እንጃ አንዳንዴ ስለሆነ እኔ እዚህ ቤት የምመጣው ሌላ ጊዜ የሚነጋገሩ ይሆናል። እሱን ግን እኔ በስልክ ማለት ነው የምታውቂው ነገር የለም። በስልክ ነው ይሄንን አንዳንዴ የምትሰሚው? አዎ በስልክ። እሱ ምንድነው ታዲያ ይሄ ቤት ሽታሽቶ አፓርትመንት የምትገቡ ምንድነው ችግሩ?
ይሄ ቤት የአባታችን ማስታወሻ ነው እንደነገርኩ እና አባቴን ይሄ ብቻ ነው ምክንያቱ እንደዛ ነው የሚለው በቃ የአባታችን አንድ የቀረ ማስታወሻ ነው ይላል ግን አባዬ እማዬን ጥላት ከሄደ በኋላ ያው እማዬ ብዙ እንትን አትልም ብቻዋን ስላሳደገች ብዙ በቃ ግድ የላትም ነገር ለዚህ ስለ ቤቱ ማለት ነው እሷ በቃ የምታስበው ለኛ የተሻለ ነገር ለማስያዝ ነው እንጂ ምንም የደወለችልሽ ነገርም የለም አው የደወለችልኝ ነገር የለም በቃ ሀገር እንደምትገባ ግን ታውቂያለሽ አው ሀገር እንደምትገባ ነግራኛለች ግን በቃ ድምጿ ጥፍት ሲልብኝ በጣም ግራ ገብቶኝ እሱንም ስጠይቀው አልመጣችም ምናምን ነገር አለ ግን ቅርብ ሰዓት ወደ ጧት አካባቢ ላይ ጓደኛዋ መታ ደግሞ መታለች ደውላልኛለች አናግራታለሁ አለች አው ይመስለኛል ደግሞ ብዙ ጊዜ ትመላለስ ነበር ሜላት ማለት ነው እና ዛሬ መተሻል ምናምን ነገር እያላት ነበር እኔ ጓዳ ሆኜ እየሰማሁ ወንድምሽ አው ጭራሽ ዛሬ መተሽ ሳምንት ሙሉ መመላለስ አይሰለችሽም ምናምን ነገር እያላት ነበር ስለዚህ አሁን እናትሽ የት ሄደች ሊባል ይችላል ወይ ቅርብ ቤተሰብ ጋር ሄደችበት ቦታ አለ ወይስ ምንድነው እስቲ ንገሪኝ ስለሱም ንገሪኝ እስቲ አንዳንድ ነገር ንገሪኝ ቀጥ የቅርብ ቤተሰብ ምናምን ቢባል እኛ እዚህ ሀገር የቅርብ ቤተሰብ የለንም ብዙዎቹ ክፍለ ሀገር ነው ያሉት ካሜራማን ስልክህን አንሳ አስቸኳይ ስራ ስልክ ሆነ አንሳው ችግር የለውም ቀጥ አንቺ ብዙዎቹ ክፍለ ሀገር ነው ያሉት እና ይሄን ያህል ደግሞ ዘመድ ከኛ አስበልጣ ዘመድ ጋር የምትሄድ አይመስለኝም ምክንያቱም መጀመሪያ እንደመጣች እኛ ጋር እንደምትሆን ይነገረች ምክንያቱም ከሁሉም በላይ በቃኛ ስለምንቀርባት መጀመሪያ እኛ ጋር እንደምትመጣን ይነገረች እንጂማ እንዴት እኛን ጥላ ዘመድ ጋር ትሄዳለች እንጂ ምንም የምታውቂው ነገር የለም እዚህ በተረፈ ምንም አውቀው ነገር የለም ዛሬ ነው እኛው ሱቅ ሲያወራ የሰማሽው ነገር ያ በቃ ከዚህ በፊት ሲያወራ የሰማሁት ይሄንን ነው ቅድም የነገርኩህን ማለት ነው በቤቱ ጉዳይ ይጨቃጨቃሉ በራይዱ ጉዳይ ይጨቃጨቃሉ በፕሮሰሱም ጉዳይ ይጨቃጨቃሉ በፕሮሰሱም አብሶ በፕሮሰሱ ደግሞ በጣም የሚጨቃጨቁት በቃ እኔ እንጃ ምን እንደሚያስቡላ አላውቅም ግን በቃ ፕሮሰሱ በተነሳ ቁጥር እንዴት ከኔ እሷ ትበልጥብሻለች ምናምን አይነት ነገር ይላታል አንቺ በዚህ መሀል ግን ምንም አይመስልሽም እሱማ ትንሽ የሚሰማኝ ነገር አለ ግን ያው እሱም ወንድሜ ነው እሷም እናቴ ናት የቀደመው እሱም ሄድ ይችላል አይደል እሱ ሄድ አንቺ ትቀኛለሽ ለምን እቀናለሁ እሱ ሄዳ ማለት ምን እኔም እኮ ደርሳለሁ ግን ያው ከኔ እሱ ቢቀድም ደግሞ ይበልጥ ደስ ይለኛል ምክንያቱም ያው ወንድምናት ስለሆነ ምንድነው ምክንያቱ እሷ ይሄን ያደረገችበት አንቺ መጀመሪያ የተጀመረ አንቺ ፕሮሰስ እንደዚህ ነው ላይ ነገረችሽ ምክንያት ምንድነው ቀድሜ አንቺ ለምን ጀመረች ለትምህርት ነው ወይስ ደግሞ በእድሜ ነው ወይስ ለምንድነው እኔ እንትን ሲመስለኝ ማለት ነው ማለት ብዙም አላውቅም ግን አንደኛ ነገር ይሄ በትምህርት አሪፍ ውጤት ስለማመጣ በሱ አንድና ሲቀጥል ደግሞ አሜሪካ ኤምባሲ ያለ አይደለ በእድሜ ያሉ ኤምባሲ ለመግባት ማለት ነው እና ቅድሚያ መሆን ያለበት ታናሽ ነው እንጂ እሱ በሄድ እኔ ምንም ቅር አይለኝም ምክንያቱም ያው እሱ ሆነለት ማለት ለኔ ሆነልኝ ማለት ነው ለሱ ቅድሚያ ከሆነ ለኔ ቀጥሎ ይሆናል እና እሷ እንደ በቃ ብዙ ጊዜም ጠይቄያታለሁ ያው እሷ የምትለኝ እንዴት ነው ገንዘብ የለኝም አይነት ነገር አለ አይደለ ግን ያው የሰሙት አንቺ ምንድነው የምትዩ ስለኔ አንተ ረፍ ስነ ስርዓት ያዝ እንጂ ምን ጋጠወጥ ነው እንዳልመጣ አጋጫለሁ ቀጥይ ያው እኔ ደግሞ የሰሙት በቃ አንደኛ በእድሜ ሁለተኛ ደግሞ እኔ ያው ትምህርቴንም በደንብ አሻሽዬ እንድቀጥል ትፈልጋለች ፕላስም አንቺ ሴት ልጅ ስለሆንሽ አንቺም ልትጨክኝበት አትችይም አዎ እኔ እዛ ወጣው ማለት እኮ ያው ቀጥታ የሱን ፕሮሰስ ነው ቅድሚያ የምጀምርለት ምክንያቱም ወንድሜ ነው ያው እሱ ብቻ ነው አንድ ያለኝ ወንድምና እሱ መውሰድ እንደሰማሁት ገንዘብም የላትም ባንድ ላይ የወለታችሁ ለመጀመር የሚያስችል አዎ ስለዚህ በጣም ጥሩ እና ሌላ የምታውቂው ነገር ምንም ነገር የለም ከዚህ ውጪ አዎ በቃ የነገርኩህን ነገር ነው የማውቀው እና ደግሞ የእናቴ መጥፋት በጣም አስጨንቆኛል አይዞሽ አትጨነቂ ይገባኛል እናቴ ማግኘት ነው ፈልገው ወይስ እኮ ገብቶኛል ግን ደግሞ አሁን አንቺ እንደዚህ መሆን የለብሽም ረጋበሽ እሺ እኛም ጓደኞቻችንም አሉ የግማ አካል አለ ብዙ ነገር አጣርተናል ኢትዮጵያ ገብታለች አዎ ገብታለች እና እሺ ሄደች ይባላል እኔ አላውቅም እሱን ለምን ጥያቄ ነው ምን ማሰብ ነው ቆይ የምችለው እሺ እናቴ ኢትዮጵያ መጣ እዚህ ቤት መጣ እዚህ ቤት ሁሉ መጣ ነበር እሱ ነው ግራ እየገባኝ ያለው እሺ ስለዚህ አንቺ ቤት ውስጥ አይደለም ውጭ ነው የምትሆኝልኝ አሁን እሺ በደንብ ማጣራት አለብኝ ነይ ውጭ ሆኝ
አታልቅሽ አሰጣ ወዳን ወዳ ኪሩቤል ነው ማነው ኪሩቤል ነው መሰለኝ ለግባ ለብቻው ማውራት ፈልጋለሁ ያልከው አውራስ ተው በራስ አንደበት አውራ ስለምን ላውራለሁ እዛ ውስጥ ነው ምንድነው ስቶሪ ነበር እሷ ስለኔ ምንድነው የምትወራው ምንስ ብታወራ አይ ማይባል ነገር ነው እያለች አለችው ወይ ይቀናብኛል ምን ማለት ነው እኔ እሷ ቢያልፍላል ለኔም ነው የሚያልፍልኝ ምንድነው እኮ ታዲያ የሷ ፕሮሰስ በመጀመሩ ምክንያት ከናት ጋር ለምን እንደምትጨቃጭቀው እንዴ እኔ ታላቅ አይደለሁ እንዴ ነው እኔ ማልቀድመው ታላቅ እኮ ነው ቅድሚያ የሚሰጠው ታላቅ ነው ቅድሚያ የሚሰጠው ግን አንተ እዚህ የተሻለ ነገር አስባልክ ሆነስ አይ እኔ እንደዛ አላስብም ታላቅ ነኝ እኔ መቅደም ያለብኝ ተመችቶ የምትበላ ምናምን ተመችቶ የምትጠጣ መስሎ ነው እሱን አላውቅም ለፍተው እኮ ነው ገንዘብ የሚሰሩት ዝም ብሎ አይደለም ወይም እናተ እዛ ተቀመጠች ማለት ዝም ብላ ለምሳንቲም ሸምጣ ዶላር ሸምጣ ለምትወረውርልህ ሰርታ ላዋንጣ ባርጋ ነው 24 ሰዓቷን ደፋ ቀና ብላ እሷ ሳይመቻትም ሊሆን ይችላል አንተን እዚህ ተመችቶ ቁጭ ብለህ ተኝተህ ስልክ ስትነካካ እንደትውል የምታረገው አሁን እናንተ ብቻ ነው የምናወራው ስማኝ እየሰማሁ ነው እናትህ እዚህ ቤት ውስጥ ገብታ ነበር ኧረ አልመጣችም እዚህ ቤት አልገባችም እኔ እዚህ ቤት ውስጥ እንደነበረች ማስረጃው ስላለኝ ነው ዝም ብያለሁ የማወራው ሰማኝ ኢቭን አስፈላጊ ከሆነ ስልክህን አውጣ ካሜራ እንደ ስልክ ያወራሃት እናንተ ራስ ያወራሃትን በኢትዮጵያ ስልክ ላሰማ ይችላል አንተ ይሄው አዳምጥ ምን ያለችው መጥቻለሁ አይደል ያለችው ተቀበለኛለህ ወይስ ቤት ልምጣ ያለች አንተ ነው አይደል አንተ ነው ወይስ ሌላ ሰው ኧረ ውሸት ሊሆን ይችላል እሱን አላውቅም ይሄ ድምጽ አንተ ነው ወይስ አይደለም እያልኩ ነው አይደለም እያልኩ እኮ ነው ምንድነው የምትለኝ ቆይ አንተ እሺ እናት ድምጽ ነው አይደለም ስለ ካድከው ነው አይደለም አንሽዋወድም ነኝ እናንተ አሁን ነኝ እናንተ ሲጀመር አንተ ስለኔ እናት ምን ያገባ ለምን ያገባኝ ያቺ ሜላት ተብዬ ሾካካና ሲጀመር ይሄን ሁሉ ይፈጠረችው ምንድነው እሷ የፈጠረችው አንተ እሷን ሰምተህ ነው እዚህ የመጣው ሲጀመር ምንድነው የፈጠረችው ሜላት ይሄንን ወሬ የፈጠረችው እሷ ነች እዚህ እየተመላለሰችብኝ ነበር ምን ብላ የምትመለስ አዎ መጣለች አልመጣችም እያለች ሳምንት ሙሉ መጣለች እዚህ ቤት አልመጣችም አልኩ እኔ ደግሞ እዚህ ቤት አልመጣችም እያልኩ ነው የመጣውን ነገር እየነገርኩ ነው ያለሁት እየሰማኸኝ ነው ፈቃደኛ ነህ እዚህ ጋር እሷም ሳምንቱ ሙሉ መጣ ያልኳት ነገር ያው ነው አልመጣችም እኔም እናቴ ነች ታውቃለህ አልዋሽም ምን ላደርግ እችላለሁ እናቴ እኔ ምን አውቃለሁ እሱ እኮ ነው ግራ ይገባኝ እኮ እኔ ምን አውቃለሁ አልመጣችም እያልኩ እኮ ነው እዚህ ቤት ውስጥ በጣም ተጨቃጨቁ ነበር ተጨቃጨቃት ነበር እናቴን አይደል መቼም ልትክደኝ አትችልም ማን ያለው እንደዛ ልነግርህ እችላለሁ ይሄ ነው ብዬ አስፈላጊኝ ቀድምም እያወራን እያለ እህትን ስትሳደብ ነበር እኮ እሱማ ያለ ነገር እኮ ነው እንዴት ነው አንተስ ይቀናብኛል ምናምን የሚባል ወሬ አለው መቅናት ያለ ነገር ነው በእህት ነው የምትቀና በእናትህ ልጅ እኮ እሷ ነች ይቀናብኛል ምናምን ብላ ያወራችሁ እሷ ነች እኮ ይኸውልህ እኔ እናንተው መሸዋወድ አንችልም እያልኩ ነው አንደኛው ነገር በፕሮሰሱ ጉዳይ ተጨቃጨቃት ነበር እናትህ እኮ እኔ እኮ ያልኩሽ አሁን ታላቅ ነው የሚቀድመው መጀመሪያ ነው እኮ አንቺም አሁን በዚህ ሐሳብ ልትስማሚ ትችያለሽ አንተ ታናሽ እያለ እንዴት ታላቅ ትክክል እኮ ነህ እኔ እረዳሃለሁ እኮ እሱን ነው የምልሽ እኮ እኔ ግን እናትህ መጣለች እዚህ ቤት አልመጣችም እኔ ደግሞ አልመጣችም እያልኩሽ ነው በይ እሺ መኪናም ልትገዛልህ ነበር እኮ እሷ ጓደኛለች ወይ ልትገዛልህ ነበር ሜላት መጣ ራይዱን ገዝቻለሁ ብላለች ምናምን እያለችኝ ነበር እኔም ደግሞ የዛን ሰዓት ስለ እናት እየወራች ስለነበር አባረሪያታለሁ እሷ እሺ ይሄ እሱ የኢትዮጵያ ቁጥር ነው አይደል እናትህ አይደል ይሄ እሷ ቁጥር ነው ስልክህን አውጣና ስጠኝ ምን ስልክ አልያዝኩም ነው አልያዝኩኝም የት ነው ያለው ስልክ ታዲያ ስልኬ ለተወሰነ ጊዜ የለም የት ነው ሄደው ሰው ጋር ነው ያለው ያንተ ስልክ ሰው ጋር ምን ይሰራል አይልም ብሎ ተቀምጦ ነው አጋጣሚ ስትመጣ ነው እንደ ድንገት እኔ ራሱ የመጣሁትኝ አንተ ስትመጣ ሲንኳኳ ሰምቼ ነው የመጣሁት እንጂ አልመጣም ነበር የት ነበር ከዚህ ቤት ውስጥ አይደል ነበርከው እኮ ሰው ጋር ነበር ስልኬ ምን ትቀባጥራለህ ስልክ የት አለ ነው እኮ የተባልከው
አሁን ቆይ ምንድን ነው የምትለኝ አንተ? ሰው ተነስና ስልክህን አምጣው። በተነስ ስልክህን ተነስና አምጣው። በተነስ ምንድን ነው የምትለኝ? ቆይ ሰማኸኝ? ይኸውልህ ከአንተ ጋር እዚህ በኋላ እኔ አልጋተትም። ተነስና ስልኩን አምጣው እኮ ነው ያልኩህ። ኬን ነው የማመጣው? ሰው ጋር ነው ያለው። ሰዎች የሉ። እፈልገዋለሁ፣ ችግር የለውም። ፈልገው፣ በደንብ ፈልገው። ለምን ፈልገው? እንዴት የጠቀቀ? ተነስና አምጣው ስልኩን። ቶይ ምንድን ነው ጉልበት ልትጠቀም ነው እንደዚህ የተመጣው? ውጣልኝ፣ እንደውም ካልፈለግክ ውጣልኝ። ሰማኸኝ? ፈቃደኛ አይደለሁም። ውጣልኝ ካልፈለግክ። ጥጋበኛ በለው። አንተ ፈቃደኛ ስለሆንክና ስላልፈለግክ መስጠት። ስለዚህ እኔ ሌላ ነገር አልፈልግም። ስልኩን ስጠኝ እያልኩህ። አልሰጥህም። ወንድ ልጅ አይደለ እንዴ? ምንድን ነው የምትለኝ? ቆይ እና ወንድ ልጅ የሆንኩት እንደው ምንድን ነው የምትለኝ ታዲያ? ስልኩን አምጣ እኮ እያልኩህ እኮ ነው። ኬን ነው የማመጣው? ኬን ነው የማመጣው? እሺ ና ፈልግ፣ ግባና አስፈልግ። ና ቀጥል። አላስፈልግህም። ለምንድን እኮ ለምን እንደ ወንድ ልጅ እናወራ አይደል? አንተ ደስ ካለህ እናወራ። ምንድን ነው የምትለው? ስርዓት ያዝ እንጂ። ሰማኸኝ? ከአንተ ጋር እዚህ ጋር ልደባደብ አይደለም የመጣሁት እኮ። ታዲያ ልትደባደብ ካልመጣ ምን አድርግ ነው የምትለኝ? ተነስና ስልክህን አምጣ። ና ቀጥል። ብላ ቀጥል። ስልክ የለም አላልክም? ግባ። ምንድን ነው የምትለኝ? እንኳን አንተ ምንድን ነው ስትጀምር የምትለው? ስልክ የለም አላወጣሁም። ምንድን ነው የምትለው? ይኸውልህ ስልኩን አውጣው። የእናትህ ስልክ እሱ ላይ ተደውሎ ካልሆነ እኔ እቀጣለሁ። ምንም አላወጣሁም። ምንም አታመጣም። ይኸውልህ መጀመሪያ በትዕግስት እያናገርኩህ። ምንም ትዕግስት ምናምን የለም። እንደ ወንድ ልጅ እናወራ ምናምን እያልክ አልነበረ እንዴ? እንደ ወንድ ልጅ እንዳወራ ነው የምትፈልገው? አዎ። ወደ ጤና ሊመጣት ምን ነው የምታደርገው? ሲጀምር ቤት ውስጥ መጥተህ ህገወጥ ነገር ነው እያሳብረው ያለው አንተ ነህ። ወደዚህ ሄድልኝ። አስረኛ ማስለፈልፍ ሰማኸኝ? በደረቁ ነው የምላጨው እሱን ፀጉርንሽ። ሰምተኸኛል አይደል? ስነ ስርዓት ያዝ። እንደ ስልኩ ቆሻሻ ጋር ክፈተው፣ ክፈተው እያልኩህ እኮ ነው። አላውቅም። ይኸው ይሄ ልጅ ግን አጥፋልኝ ካሜራው። ታንቱኒ ወንድ አይደለሁም። ወደዚህ ሄድልኝ በእናትህ። ወንድ ነኝ። ወደዚህ ሄድልኝ። አልከፍቶም። ወደዚህ ሄድልኝ። አልከፍቶም። እጠፈጥፍሃለሁ ድጋሚ። ማን ስለሆንክ ነው ሲጀመር አንተ ነው የምነካኝ? ወደዚህ ሄድ። ስነ ስርዓት ያዝ። አልይዝም። ምን ታመጣለህ? ወደዚህ ሄድልኝ። ምንም ሲጀመር ህግ ባለበት ሀገር ምንድን ነው እንደዚህ የምታደርገኝ? ህግ አለው። ህግማ አለ። ህግ ባለበት ሀገር ወደዚህ አትናንከኝ። እናቴ የት ነው ያለችው እኮ እያልኩህ ነው። እኔም አላውቅም። አንተን ልጠይቅ። እናቴ ነው ያለችው። መርማሪ አይደል? እናቴ ነው ያለችው። ስነ ስርዓት ያዝ። ይኸውልህ እናቴ የሆነችውን ንገረኝ፣ ወይ የሆነችው ነገር ካለ። እኔ ምንም የማውቀው ታሪክ የለም። እንካ ክፈታት እና እንያል። ካልፈራ ክፈታት። የምትፈራው ነገር ስላለ ወይ ደግሞ ይሄ ቁጥር አሁን ያሳየው ቁጥር ስለተደዋወልክበት ነው። መቼ አይተሃል ስደዋወልበት? ምን አቅልሃለሁ? እኔስ ምን አቅልሃለሁ? የት እንዳየህ? አስተነፍሳለሁ። አሁንም ተነስቼ አስተነፍሳለሁ። እኔ ቆይ እንኳን እንዳንተ አይነቱን ወጠጤ ስንቱን አስተንፍሻለሁ። ሰማኝ? ክፈተው እያልኩ ነው በክብር። እነሳለሁ። ምንም አታመጣም። እነሳላለሁ ምናምን አትበል። አታስፈራራኝ። እኔ ፈርቼ አላውቅም። በእናትህ ወደዚህ ሄድ። ይነሳሉ ምናምን ትላለህ። እኔ አልነሳም እንዴ? ይኸውልህ እየነገርኩህ ነው። እናትህ እዚህ ቤት ውስጥ ነበረች። እኔ አልነበረችም እያልኩ ነው። አልተደዋወልኩም ብለሃል አይደል? አዎ። ክፈተው ካልተደዋወልክ ከእናትህ ጋር በኢትዮጵያ ቁጥር በል ክፈተው። አልከፍቶም። ክፈተው እያልኩህ እኮ አልከፍቶም እያልኩ ነው። እኔ ደግሞ ክፈተው እያልኩህ ነው። አልከፍቶም። ምን ታመጣለህ? ወደዚህ ሄድልኝ በእናትህ አቦ። ወደዚህ ሄድልኝ። ወደዚህ ሄድልኝ። አንተ ረፍ። ክፈተው እያልኩህ ነው። አትንከኝ። ወደዚህ ሄድ። አንተ ረፍ። ይሄ ሽንታም ነው። ወደዚህ ሄድልኝ። ወደዚህ ሄድልኝ። አይበርድልኝም። ክፈተው ካልሆነ ፀጉር ምን አቅልልህ። ክፈተው እንካ። ወደዚህ ሄድልኝ። ክፈተው። እነቅልልሃለሁ። ክፈተው። ወደዚህ ሄድልኝ። እነቅልልሃለሁ። ክፈተው። ሰማኸኝ? ክፈታት። ቶሎ ክፈተው። ወደዚህ ሄድ። አልከፍቱም። ክፈተው። እንደዚህ ነው የምነጭሽ። ፈሳ እንዳንተ አይነት ሆኖ እንትን የሚለኝ እንዳትጠጋኝሽ እስከማየው። ምንም አታመጣም ደግሞ
ምን እንደማለመጥ አሳይሃለሁ። እሺ ዛሬ 2 ሳምንት ኮሎግ ይሄው የቅድሙ ቁጥር ይሄ ማን ቁጥር? ይሄው የሷ ቁጥር ነው ብለኛል አይደል? ይሄው ቁጥሯ የደወለችልህ እና ምን አንተ ነህ ያጠፋት ነው የምትለኝ? አሁን ወደ እውነቱ ልንመጣ ነው። እውነት ተደብቆ አይቀርም። ምንም ቢሆን ምንም እውነት ተደብቆ አይቀርም። ምናን እየከሰክሰኝ በእናትህ። ይኸውልህ በመጀመሪያ ደረጃ ረጋ በል። ይኸውልህ አንተ ራሱ ረጋ በል። እዚህ ጋር እያረክ ያለከው ነገር ልክ አይደለም። ቆይ ይኸውልህ እንደ ወጣት እናወራ። ስልክህ እኔ ጋር ነው የሚቆየው። እስከ መቼ? አሁን እንመልስልሃለሁ። ስማኝ፣ እናቴ የት ነው ያለችው? አላቅም እናቴ የት እንዳለች። እርግጠኛ ነህ? አዎ እናቴ እንደመሆኗ እኮ ልንደዋወል እንችላለን። ምንድን ነው የምትለኝ? እኔ እኮ ይኸውልህ እኔ እዚህ ጋር ጋዜጠኛ ነኝ ብያለሁ አይደል? ጉዳዩን ለመመርመር ነው የመጣሁት እንጂ ስለ አንተ እናት ምናምን እኔ አይመለከተኝም እኮ። ገብቶሃል? አይመለከተኝም እኮ። ከኔ በላይ ከአንተ በላይ ለእኔ አትቀርበኝም አይደል? አዎ አይደል? አቀርብህም እሱ። ስለዚህ ይኸውልህ እናት አንደኛው ነገር እናት የት ናት? ሁለተኛው የምትፈልገው ነገር ሁሉ ይደረግልሃል። ራይዱን ትፈልገዋለህ አይደል? እሱንማ በጣም ነው ፈልገው የምሰራበት ነው እኮ። ይኸውልህ እናቴ የገዛችውን ራይድ ለማግኘት ከፈለክ ይኸውልህ እናትን የሆነ ነገር አድርጋትም ከሆነ ንገረኝ በቅናት ተነሳስተህ። እናቴ ጠፍታ ቢሆንስ አንተ በምን ታውቃለህ? እሱ ስማኝ መጀመሪያ ይኸውልህ እናት አልጠፋችም። እዚህ ቤት ውስጥ ከነበረች ከአንተ ጋር ከተገናኘች አንተ አላገኘኋትም ስትል ነበር አይደል? እኮ አላገኘኋትም እኮ አሁንም ቢሆን እዚህ ቤት ውስጥ ገብታ ነበር እናት። እኔ እያለሁ ገብታ አልነበር። ከዛ በኋላ ወይ በፊት ሊሆን ይችላል። ኢትዮጵያ እንደመጣች ግን ታውቃለህ? እሱማ ደውላ እመጣለሁ ምናምን እያለችኝ ነበር። ደውላ እመጣለሁ ሳይሆን መጥቻለሁ ብላለች። ነበርክ እዛ ቦታ ላይ? ቅድምም እኮ ድምፅ አሰምቻለሁ። የተቀዳ ድምፅ አይደል? እሱ ያኔ ይሁን የእሱ ይሁን በምን ላክ እችላለሁ? ዝም ብሎ የተቀዳ ድምፅ ቢሆንስ ያሰማህ? ያንተን ድምፅ ሁሉ እኮ ነው ያሰማው። ያወራችሁትን እኮ ነው ያሰማው። መንጣጣቱን ተወው። ገብቶሃል? መንጣጣቱን ተወውና እውነቱን እንቅጩን እናወራ። እኔ እኮ እንዳልኩ ነው ስለ አንተ እናት እኮ ምንም አያገባኝም። መኪናውን ትፈልገዋለህ አይደል? እሱማ ስራ መስሪ ነው ፈልገዋለሁ። የምትፈልገው ከሆነ መኪናው ተገዝቷል። ሰማኝ? የት አለ መኪናው? እሷም መጣ መኪናው ተገዝቷል ትላለች። እሺ ይሄው እኔ ላሳይ እችላለሁ። ይሄ መኪናው ቁልፍ ላሳይ እችላለሁ። ችግር የለውም። የመኪናው ቁልፍ ይሄ ነው። እና ስጠኛ ታዲያ እኮ ይሄን መኪና ትፈልገዋለህ? የኔ መኪና ነው እኮ ስጠኝ እኮ ገባኝ። እናት ነው የገዛችው። ግን ይሄን መኪና ማግኘት የምትፈልግ ከሆነ አልኩ። ሰማኝ? እውነቱን ንገረኝ። እናትህን አግኝታት ነበር ወይስ አላገኘሃት? እኔ እውነቱን እየነገርኩ ነው። አላገኘኋትም። ጨረስኩ። ግን እዚህ ቤት ውስጥ መጣ እንደነበር አልኩ። ሎኬሽን ያሳያል። ይሄ ከመሆን በፊት ፖሊስ ካወቀብህ፣ የህግ አካል ካወቀብህ ሂደህ ነው ከርቸሌ የምትገባው። እንደዛ ሳይሆን በፊት ግን እውነቱን ከነገርከኝ እኔም አንተም ተጠቃቅመን እንለያያለን። ሰማኝ? ከዛ ውጭ ግን አንተ በፖሊስ ነው ተጠርገህ የምትወሰደው። ይጣራብህ ትባላለህ። እንደዛ ከሚሆን ግን መኪናን ትወስዳለህ፣ ለእኔም የተወሰነች ነገር ትሰጠኛለህ። አሁን ቆይ ምንድን ነው የምትለኝ? እኔ ምንም እየገባኝ አይደለም። ይሄው የነገርኩህ ነው። እኔ አሁን እውነት ለመናገር እናትህን ወይ የሆነ ነገር አድርጋታል፣ ወይ ገላታል፣ ወይ አስራታል። አንተ ልጇ እኮ ነኝ እኔ። ምንድን ነው ማለት ነው? ልጇ ነህ። ልክ ነህ። ልጇ እኮ ነህ። ግን ዝም ብለህ ተናደህ እና አንተ እያለህ ታናሽህን አሜሪካ ልትወስድ ነው? እሱማ አይደረግም። እንዴት ማይሆን ታሪክ እኮ ነው የምልህ። ጥሩ የሆነ ነገር እንኳን እኔ አሁን በአንተ ቦታ ላይ ባል እናቴን ዝም አላትም፣ ድፍት ነው ማረጋት። ሰማኝ? የምሬን ነው የምነግርህ። ይሄ ምክንያቱም የህይወት ጉዳይ ነው እና እኔ ታላቁ እያለሁ ታናሽህን ልትወስድ ነው። እዛ በላይ ይሄ ቤት ደግሞ ይሸጥ ብላለች አይደል? ይሄ ቤት ይሸጥ እያለች ነው። ሽጣ ብትወስድብህ አሜሪካዋን ቁጭ ብትልስ እዛ? ትክክል እኮ ነው ያደረክ፣ የሆነ ነገር እንኳን አድርገህ ከሆነ። ስለዚህ አሁን እውነቱን ንገረኝ እያልኩ ነው። ከዛ በኋላ ራይዱንም ይሰጥሃል፣ እኔ እሷ እንድሰጥህ አደርጋለሁ። ምንም እንዳላወቀ ምንም እንዳልሰማ እሄዳለሁ። ካልሆነ ግን ህግ መጥቶ ያናዝሃል ድጋሚ። ያኔ ግን ሲታወቅብህ አንተ ከርቸሌ ነህ። ይታወቅ ይታወቅ። እርግጠኛ ነህ? አልተደዋወልኩም ምናምን ቤት አልደረሰችም ብለሃል? መደወል ተደዋውላ እመጣለሁ ብላኛለች። ሳይሆን እዚህ ከገባች በኋላ ገብቻለሁ ብለሃለች። ለእኔ አልደወለችም። ያችኛዋ ሜላት ተብዬዋ ሾካኳ ነች። እሱን እመጣለሁ ብላኛለች ምናምን ብላ የደወለችው። ደውዬላት ነበርና መጥቻለሁ ብላኛለች ብላ እየመጣች ነበረች።
እውነቱን እኔም አንተም እናውቀዋለን። ሰማይ ይልቁን እውነቱን ንገረኝና ከዚህ ነገር አንተም ተገላገል። እኔም ካሜራውን ላስጠፋልህ። ሰማይ ካሜራውን ላስጠፋልና እኔ አንተ እናወራ። ይመቻል? እውነቱን ትናገራለህ። ከዛ ውጭ ግን እንሄዳለሁኝ። በቃ ይሄው አስወስዳለሁ። አሁን እናውጣና ያቸው ይሄ ጋር ካልሽ በር ላይ እየጠበቁ ነው። እንደዛ ምን እንዳይሆን ከፈለክ ግን አሁን እዚች ጋር እውነቷን እናወራ። ቅንቅጫን እናትህ ጋር ኢትዮጵያ ከገባች በኋላ ተደዋውላችኋል ወይስ አልተደዋወላችሁም? ተደዋውላችኋል አይደል? እኔ እኮ ያለ ማስረጃ አይደለም እዚህ ቤት የመጣው፣ በማስረጃ ነው። ማን ነው ማስረጃውን የሰጠሽ? ማንም ይሁን ቴሌ ነው። ማን ሊሆን ይችላል? ቴሌኮም ነው የሚሆነው። ንገረኝ። ተደዋውላችኋል አይደል? እዚህ ሀገር ውስጥ ስትገባ ተናገር፣ እውነቱን። ችግር የለውም። አዎ ተደዋውለን። በቃ እሱን ትለኛለህ እንደምፈልገው። አሁን ይኸውልህ ግትርነቱን ተወው። መኪናህን ትወስዳለህ። መቼ ነው የምወስደው? መኪናህን ትወስዳለህ ትላለህ። መቼ? አሁን ራሱ ከ3 ነው 4 ትወስዳለህ አልክ ወይ? ስጠኝ ቁልፉንና የኔ ጋር ይሁን። እሰጥሃለሁ። ይሄ እኮ ችግር እኮ የለውም። ይሄው ያዝ በቃ። እሺ የኤሌክትሪክ መኪና ቁልፍ ነው፣ ትወስዳለህ። ግን እውነቱን አሁንም ቀጥለህ ንገረኝ። እናትህ የት ነው ያለችው? ንገረኝ። እናትህ የት ነው ያለችው? ጠፍታለች። እናቴ የት ነው የሄደችው? የት ነው የጠፋችው? ተናገር እንጂ። እናትህ በህይወት አለች ወይስ የለችም? አግታት ነው ወይስ የእውነት በህይወት የለችም? በህይወት የለችም፣ ጠፍታለች። ማን ያጠፋት? እኔ። ገላት ነው? አረ ገድያ ሳይሆን አሲድ፣ ወደ ውሃ የሚቀይር አሲድ ደፍቼባት። የእውነትን ነው አይደል እያወራኝ ያለው? ስለዚህ ገላታል? ገድያታል። በስመ አብ። እሺ እኔ ያልገባኝ ነገር ምን አልከኝ? አሲድ? በአሲድ? አሲዱ ራሱ 100,000 ብር ነው ማለት። 100,000 ብር ከየት አገኘ? የሆነ የላከችልኝ ነበር ከሳትሞት በፊት፣ ራሷን ሳላጠፋው በፊት ነብሷን ማለት የምትልክልኝ ብር ነበር እዛ ቁጭ አለ እና እሷ በላከችልህ ገንዘብ ነው አሲድ ገዝተህ? አይ ካለው ነገር አንፃር ነው። እዚህ ጋር ቆይ ጥሩ እንደፈለክ አድርጋት። እናት አይደለች? በምን ሁኔታ ነው እንደዚህ ያደረገው? ማለት ምን ተሰምቶ ነው እንደዚህ የምታደርገው? በብዙ ነገር ትጨቃጨቁ ነበር ብለህ ነበር ቅድም። አንድ ታናሽ እህቴን ፕሮሰስ ጀምራለታለች። 2 ደግሞ መኪና ግዢልኝ ብዬ ስንት ዓመት እየጨቀጨኳት ነበር። እና እኔ ደግሞ የስልክ ሱሰኛ ነው የሆንኩት። ሌላ ምንም ያረኩት ነገር የለም። 5 ዓመት 6 ዓመት ሙሉ ቤት ተኝቼ ተነስቼ ተኛለሁ እነሳለሁ። በቃ 5 ዓመት እንደዛ ማለት። ምግብ ምናምንስ? ምግብ አለ ትልካለች አንዳንድ ብር እሱ ነው በቃ የምንጠቀመው። ውጭ ነው የምትበላው? ቀጥል። እና 3ኛ ደግሞ አሁን የምንኖርበትን ቤት ሸጣ አለው ምናምን እያለች ነበር። እና ደግሞ እኔ እዛ ጋር ያሰብኩት እሱ ያንን ሸጣው መኖሪያ ባይኖረኝስ ምናምን የሚለውን አስቤ። ኦኬ ይሄን ሁሉ አሰብክ? እና እናትህን በገንዘብ ነው የምትቀይራት ብዬ ነው ያሰብኩትኝ። ቆይ ማለት እኮ ታዲያ እንደዚህ አድርጊልኝ፣ እንደዚህ ካላደረግሽልኝ እንደዚህ ላደርግ ነው። አንተ ይሄን ቤት ሽጠህ መኪና መግዛት አትችልም? ከፈለክ ነበር መኪናውን ከፈለከው። እሱማ የአባቴ ማስታወሻ እኮ ነው። እንዴት ይሸጣል? አባት አሳድጓል? አባቴ እኔን አላሳደገኝም። ግን ያሳደገህ ማን ነው? እናቴ ነች። እና ታዲያ እናትህ እያለች ለአባት ማስታወሻ ማሳደጊያ ምናምን ማን አንተ? እሷ አይደል የምታበላ የምታጠጣ? ቤቱ ነው የሚያበላ የሚያጠጣ? እየኖርኩበት አይደል እንዴ? ያሳደገች ግን እሷ ናት። እዚህ ቤት ውስጥ ስለተቀመጥክ ብቻ ታድጋለህ እንዴ? እሺ ቀጥል። በቃ ይሄ ነው። እሺ ተጨማሪው ነገር? ተጨማሪ ነገር የለም። የት ነው እንደዚህ ያደረገው?
ምን እንዴት ነው እንደዚህ ያደረገው? ሻወር ቤት ውስጥ ገብታ እሷ ሻወር እየወሰደች እያለ ነው ያደረኩትኝ ይሄን ነገር። ከማን ነው የገዛው አሲድ? ከየት ነው የገዛው? ከአሲድ ቤት ነው። አሲድ የሚሸጥበት ቤት አለ? አዎ። ለምን ብለህ ገዛው አሲዱ? እሷን ለማጥፋት ነው የገዛሁት። ሌላ ለማጥፋትማ አንተ ውስጥህን አውቀህ ነው የገዛው። አይጠይቁም? አሲድን ያክል ነገር ስትገዛ የሆነ ነገር ብር ደገፍ ብያችሁ። አንተም ደግሞ እንደዚህ ደገፍ ትለኛለህ። ችግር የለውም። እሱ ሐሳብ የለም። እሺ ቆይ አሁንም ያልገባኝ ነገር አሲዱ ወደ ጨውነት ወደ ውሃነት ነው የሚቀይረው ብለኛል። አጥንቷንም ሁሉ ነገሯንም እንደዛ የሚቀይረው እንደዛ ሆና ነው ሲጀመር እንትን ያለችው። ለዛም ነው እስካሁን ማስረጃ ተነነሽ ማለት ነው። እሺ ከዛ በኋላ መቼም ደም ይኖረው ይሆናል። እሱንስ አጣጥበህ እንትን ብለው ነው? አይ እዛው ሻወር ቤት ስለሆነ በውሃ ጸርቷል። እሱ ምን ጭካኔ ነው? አሁን ደስ ብሏል? አሁን ደስ አላለኝ ማለት ደስተኛ ያደርገኛል ብላል ይሄን ነገር ያደረከው? ስለ ነብሷ ባለመኖሩ ደስ አላለኝም። ግን እዚህ ጋር መኪናውም አለ ቤቱም አለ ኖርማል ነው። ቤት በስምህ ነው? በስሜ ነው ያለው ቤቱ። እና ታዲያ ያላሳደገህን አባትህን ቤት ነው ያ እንደዚህ ያቋነጠ። አንደኛው ነገር፣ ሁለተኛው ነገር መኪናውን ያቋነጠ፣ ሶስተኛው ደግሞ እህትህ ታናሽ እህትህ ካንተ ቀድማ አሜሪካ ልትሄድ መሆኑን መስማት። የእሷንም ቻንስ እኮ በጠስከው። አሁን ከዚሁ ትኖራለች ቤትኛ ጋር ኖርም መኪናም አለ ቤትም አለ ኖርማል ስራ እየሰራ ይኖራል። ያለናት የምታሳልፈው ደስ ይላል እያስባል። ኦኬ አሁን ደስተኛ ሆነ እየኖርክ ነው ሰሞኑን ያለው? መኪናው ሲሰጥ በጣም ደስ አለ? መኪናው ሲሰጠኝ ደስ ብሎኛል። ሜላትስ? ሜላት ወሬ በላት ወረኛ ናት በጣም ሜላት ኮሽታ ብቻ ናት። ኮሽታና ግርግር ብቻ ነው የሚፈጥረው። እሷ የለን ያስጨነቀችኝ ራሱ። እና አሁን ያለ እናት ያሳደገች ማለት ያለ አባት ያሳደገች እናት እንደዚህ ማድረጉ ተገቢ ነው? እዛውም እንዴት እንደዚህ አይደረግልኝም ብለህ ተገቢ ነው? ይሄን ብቻ መልስልኝ። በሐሳብ በኩል ተገቢ አይደለም፣ ግን አላ የውስጥ ስሜት የሚባለው ነገር ይገፋፋል። አንደኛው ነገር እኮ እንዳልኩ ነው። በቃ የልጅቱንም ህልም ቀጨው። እናትም ሀገሯ ገብታ መኖር ትፈልግ ነበር። የሚገርምህ ነገር ለአንተ ድርጅት ነበር ከፍታ መስጠት የምትፈልገው። ውሸት ነው ይሄ? እኔ አላውቅም። ይሄን በምን ላክ ይችላል? ኢትዮጵያ ስገባ አብረን የምንኖር አላለችም? እሱማ ብላኝ ነበር። እና ካለች ታዲያ ለምን ለአንተ ጥሩ ስራ ጀምራ ነው እኮ የምታኖረው? ወይስ ምንድነው ሐሳብ? ሌላ የተለየ ነገር አለ? ምን ካሜራውን ታያለህ? እየተቀረጽክ ነው። ፊቱ በሙሉ እየተቀረጸ ነው። ሌባ ነው፣ ወንጀለኛ ነው፣ እናቱን ገዳይ ነው። አሁን ካንተ ቢሳቢስንም አልፈልግም። አንተ እሱ መኪና ቁልፍ አንተ ምንድነው የምትለው? ሰተኸኝ የለ እንዴ? አንተ እሱ የመኪና ቁልፍ አንተ የተሰጠቃ እኮ ይመለስ። ይኸውልህ አትቋሽሽ እንዳላዞር በጥፍ አንተ እሱ ትረፍ እንዳ ለምን ቆሻሻ ነው የመኪና ቁልፍ አንተ ያልኩህ እንዳ ቆሻሻ ትረስ ነው ወጣው ነው ደግ ምን ደመቀበት አልሄድም ልትል ነው ወይ? አሁንማ ጥፋተኛ ነኝ። ጥፋታው ነው የሚታወቀው። ትረስ ነው የምንቀጥል አገድ አንድ ብለህ እንትን እላለሁ ብትል ማለት ነው ዞራለሁ ብትል ይሄን ነው የሚገዛሽ። ቀጥል ዙታ እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም አሳፋሪ ተግባር ነው። ምን እንደምላችሁ አላውቅም። እግዚአብሔርን እውነት ሊጠረጠር የማይችል ነገር ነው። እናቱን እንግዲህ በአሲድ አሟሙቶ መግደል ማለት እንግዲህ አስቡት። እንግዲህ ወደ ጨውነት ወደ ውሃነት ነው የቀየራት። ምን ይሉታል ይሄንን? ለዛውም በእህቱ ቀንቶ ወይ ደግሞ ቤቴን ልትሸጥብኝ ትችላለች አባቴን ቤት ወይ ደግሞ ይሄንን አልገዛችልኝም ይሄ አልተደረገልኝም ተብሎ መኪና ሊበላ ነበረ። በመጨረሻ ራሱን የተበላው በጣም ባለጌ ወራዳ የሆነ ልጅ እንዳያችሁት ነው። ብቻ ግን እንደዚህ አይነት አስተሳሰብ ያላችሁ ሰዎች ተው። ይሄ አገርን የሚያጠፋ አገርን የሚበድል ተግባር ነው።
ያሰባችሁ እንኳን ካላችሁ ሰው ለመጉዳት ተው በቃ። አሁን እንደዚህ ይደረጋል። በጣም ነው ያፈርኩት የሚያዘምኩት። ብቻ ግን ከኛ የሚያመልጥ ነገር ስለሌለ በህግ አሳልፈን ሰጥተናል። እህትየዋም ይሄን ጉድ አልሰማችም፣ ሜላትም አልሰማችም። እንግዲህ እንደ ባህላችን መርዶ እንዲረዱ እናደርጋለን። ትልልቅ ሽማግሌዎችን ሰብስበን ማለት ነው። በስሙ ያለው ንብረት እንግዲህ እዛው እስር ቤት ይበሸቅጥ እንደሆነ እንጂ እናቱን ሰው ገሎ እንግዲህ ለዛውም ለምን አሜሪካ ቅድሚያ ለኔ ፕሮሰስ አልተጀመረ? ምን ያክል ሲጠብቃት እንደኖረ አስቡት። ምን ያክል እሷን ለመበደል እሷን ለመጉዳት ምን ያክል ርቀት እንደሄደ እንግዲህ ማሰብ አያቅታችሁም። እውነት ልጅነት እንደዚህ ከሆነ ቢቀርም አይጎዳም። እኔ ምን እንደምላችሁ አላውቅም። በዋነኝነት ግን ወደ ህግ ተላልፎ ተሰጥቷል። ያው አማራጭ ስለሌለ ማለት ነው። ህግ ደግሞ ሚለውን ይሏል ማለት ነው። እኛ የድምጽም የምስልም ማስረጃዎችን አያይዘን እናቀርባለን ማለት ነው እንደተለመደው። በዋነኝነት ግን አሳዛኝ ነገር ነበረ የተፈጠረው። ቤተሰቦቼ ላይ ኮሜንት ሼር እያደረጋችሁ ለቀጣይ ስራዎቻችን አበረታቱን። እንዲሁም ሳብስክራይብ በማድረግ ደግሞ አጋላጭ ሚዲያን አበረታቱ፣ ከጎናችን ሁኑ። ኮሜንት በማድረግ ሀሳብ አስተያየቶቻችሁን አጋሩን። ምክንያቱም ለኛ ስለሚጠቅሙን ማለት ነው። ሳብስክራይብ አድርጉ፣ ሼር አድርጉ። በቴሌግራም ሊንክ እየመጣችሁ እየገባችሁ እኛ ጋር ኮሚኒኬት ማድረግ ትችላላችሁ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላሙን